የራስ ሰዎች ሊጠረጥሩኝ ይችሉ ይሆን ብለህ ደግሞ እነሱን ለማሳመን ደግሞ የምትታገለውን አስበዋል። እነሱን ለማሳመን ትጥራለህ ማለት ነው። በዛ ውስጥ ደግሞ የራስን ሰዎች ታደርግ ሁሉ እዛ ጋር ደግሞ ሙስሊሞቹ እነሱን ለማሳመን ደግሞ ትሰራለህ። ምክንያቱም የዋሆች አሉ የሚነገራቸው እውነት መስሏቸው የሚያምኑ ማለት ነው። አንዳንዶች እኛ ጋር አሁን እፎይ ተሳዳቢ ነው፣ እፎይ ውሸታም ነው ሲባሉ እሱን ሊሰሙ መጥተው ቀልጠው የቀሩ አሉ። እኛው ጋር በቃ ቤተኛ የሆነው ቤተሰብ የሆኑት እንደምትባል አይደለም፣ ውሸት ነው። ሪፖርት አድርጉና ቤቱን አዘጉ ሲባሉ መጥተው ፎሎ አድርገውን የሚከታተሉን የሚማሩብን ሌላ ሆኖ የሚያገኙት አሉ። ግን አንዳንዱ ደግሞ ሳይመጡ እዛው በፍራቻ ብቻ የሚቀሩ ይኖራሉ። ገባ? ያችን የተቆራረጠች ነገር አይተው እንዲህ ነው ስለተባሉ ብቻ የሚቀሩ አሉ። እነኛ እንዳይቀሩ ግን ምን ታደርጋለህ? ትጠነቀቃለህ፣ ትጥራለህ። ስለዚህ ምንድነው ክርስትናው እነሱ ላይ እንዳይሰራ ይሄንን መፈክር እነሱ ተጠቅመውበት ኖረዋል። ያሸማቅቁሃል። የሆነ ሰዓት ትሞክርና አይ ምን አታገለኝ ከዚህ በላይ ምናምን ብለህ ወደ ሌላ ትቀየሳለህ። አብዛኛው እንደዛ የሚያደርገው እገልሃለሁ፣ ዋርደሃለሁ፣ ቆርጣለሁ፣ ፈልጣለሁ፣ ቴክስት 5000 ከዛ በላይም ሊመጣልህ ይችላል። ገባ? በሄድክበት ሁሉ ምግብ እየበላ ኬት እንደሆነ ማታወቅ ይላክልሃል። ስትንቀሳቀስ ያው እዚህ ቦታ ነበር አይቻለሁ፣ እየተከታተልን ነው የሚሉ የማሸበር አላል ሴፍቲ እየተጠበቀ እንዳልሆነ እንዲሰማ ምቾት እንዳይሰማ የማድረግ ስራ ይሰሩባል። አይ በቃ ለምን ታገላለሁ ብለህ እንድታቆም አይነት ስራ ማለት ነው። በዛ ውስጥ ደግሞ ክርስቲያኑ ብዛት ስላለመደው ከእስልምናው ጋር ያለውን ንጽጽር እነኛ የሚሉትን ይዞ ስድብ ይመስለዋል። ስለነሱስ መማር ምን ይጠቅመናል? ምን ይሰራልናል? በቃ እንደፈለጉ ይሁኑ፣ ምን አስጨነቀን? ተዋቸው አይነት አለ አይደለ? እንደዛ አይነት ነገር አለ። አሁን ላይ እሱን ነገር እየሰበር ነው። ተሰብሯል። አክቹአሊ ያንን ሜንታሊቲ አሁን ሰብረነዋል። ለሙስሊሙም ወንጌል እንደሚያስፈልገው ያሉበት ነገር ስህተት መሆኑን ማሳወቅ አስፈላጊ መሆኑን ለኦዲየንሳችን በደንብ ክሊር ያደረግን ይመስለኛል። አሁን ላይ በፊት ላይ ግን ምን አገባን ስለነሱ? በቃ ወይም ከፕሮቴስታንቱ ጋር ነው እንጂ ከሙስሊሞች ጋር ግን እንጨነቃል የሚል ነበረ። ያም እንዳይሰራ አድርጎታል ብዬ አስባለሁ። ሌሎች ተጨማሪ ጉድለቶች የራሳችን ስንፍናም እንዳለ ሆኖ ማለት ነው። አንዳንዴ አባባሉ ትክክል ባይሆንም ከአለመዱት መልአክ የለመዱት ሴጣን ይሻላል የሚባል አባባል አለ ይመስለኛል። የለመዱት ላይ ብቻ ዝም ብለው የሚፈሱ አሉ። በተለመደበት ስህተት መሆኑ እየታወቀ አካሄዱ ትክክል አለመሆኑ እየታወቀ በዛ በስህተቱ መንገድ ብቻ ዝም ብሎ መጓዝ ማለት ነው። አሁን ጊዜው ተለዋዋጭ ነው። ማይክሮፎን ሚዩት ነው ቲክቶክ ላይ። ሚዩት ነው። ሚዩት አድርጌዋለሁ። ልክፈተው? ያ ሚዩት አድርጌው ነው። ይደርባል ብዬ ይቀጥል። ያ ከጊዜው ጋር አብረን መዘመን አለብን። ከጊዜው ጋር አብረን መንቀሳቀስ አለብን። እንግዲህ ሙስሊሙም ወንጌል ያስፈልገዋል። ሂዱ ወንጌል ለዓለም ስበኩ ሲባል እዛው ከክርስትናው ሴክት ጋር ካፈነገጠው ጋር ብቻ ማለት አይደለም። ለፍጥረት ነው የተባለው። ሙስሊሞች ደግሞ ከፍጥረታት አንዱ ናቸው። ወንጌል ይገባቸዋል። ያሉበት ስህተት መሆኑ ሊነገራቸው ያስፈልጋል። በደንብ ሊሰራበትም ይገባል ብዬ አምናለሁ። እስካሁን ድረስ አለመሰራቱ ግን ያ ሁላችንንም ቢያስቆጨን ከአሁን በኋላ ግን መሰራት አለበት የሚል አቋም አለኝ ማለት ነው። ሩጫ ነበር አንድ ወቅት ታስታውስ እንደሆነ ከራይ ቤት ሁላ እስከ ማጣት ደርሳችሁ ነበረ። ላይፍ ላይ ያላችሁ ብዙ አስደንጋጭ ክስተቶች ይከሰቱ ነበር። ብዙ ስቃይ እንዳሳለፍ ከኔ በግሌ አውቃለሁና ያን ጊዜ እንዴት አለፋችሁት? ምን ነበር ይገጥማችሁ የነበረው? ወደፊት እንኳን ለሚነሱ ሰዎች ይሄ በታሪክ ተመዝግቦ የሚቀመጥ ነውና የሄዳችሁበት፣ የሄድክበት፣ የወጣችሁበት፣ የወረዳችሁበት ነገር
ለትውልድ መተላለፍ ስለነበረ እንዴት ነበረ ስቃዩ? ከአከራዮች የሚገጥሟችሁ ከሰው የሚገጥማችሁ የነበረው ነገር ነፃነት ማጣቱን እንዴት ትገልጠዋለህ? ይሄ ህዝብ ዝም ብለህ መተህ አሁን የምታወራ የምትከራከር ምንም ነገር ያላሳለፋችሁ ይመስላል እና ሂደቱን እስቲ ያጫውታቸው። ምን ይመስል ነበረ? ቆይ ያው ጽጌረዳ ደስ የሚለው ሽታው እንዲሁ ስቆርጠው ካበበ በኋላ ብቻ አይደለም፣ አስቀድሞ ሲፈካ ያለው በሾክ ተከቦ ስላለ ነው አይደለም። ዝም ብሎ ሄደህ እንትን የምትለው አይደለም። ስለዚህ ማንኛውም ፈተናዎች ልክ እንደ ጽጌረዳው ፈክተህ እንድወጣ በደንብ ደምቀህ እንድትታይ ያደርጋል። እሾካማ የሆኑ የከበቡህ መከራዎች እንደ ጽጌረዳው ትፈካለህ፣ ደምቀህ ትታይበታለህ። ቻሌንጅ ከሌለ አደምቅም። ቻሌንጆች ምንድነው እሱ ጥቅማቸው? ወይን ይሰብረሃል ወይንም ያነሳሃል። ቻሌንጅ ከሌለ ፈተና ከሌለ ብዙም ውጤታማ አትሆንም። ውጤታማ ልትሆን የምትችለው በደንብ ልደምቅበት የምትችለው ፈተናዎች ናቸው። እነኛ መሯሯጦች አንተ ያልካቸው መነቃቃትን ፈጠሩ። ሰዎችን ምንድን ነው ይሄ ነገር ብለው እንዲሰሙ መሰራት አለበት ብለው እንዲያምኑ ማንም ማያውቅ ሰው ጆሮ ሰጥቶ እንዲያዳምጥ ቲክቶክ ላይ ዞር ብሎ ማያይህ ሰው በቴሌቪዥን እንዲያይህ ዜናው ሲነገር ምንድን ነው ማን ነው ይሄ ሰው ምንድን ነው የሚሰራው ብሎ እንዲያውቅ በር ከፈተ ማለት ነው። ትናንት ምንም ያልነበርክ ሰውዬ ዛሬ ባንዴ በተለያየ እንትን ላይ እንትን ሲልህ ከፌስቡክ እስከ ቲክቶክ ከቲክቶክ እስከ ዩቲዩብ በተለያዩ ሶሻል ፕላትፎርሞች ላይ ስትሰራጭ ማን ነው ማያውቅ ሰውዬ አሁን ማን ነው ይላል። አንዳንዱ የሐሰት ትንተና የሚተነትንብህ አለ። አንዳንዱም ደግሞ ምንም ማይገናኝ ነገር የሚያወሩ አሉ አለ አይደለ? ከአንተ ጋር ከስብና ጋር ማይሄድ ከያስከው አቋም ጋር ማይገናኝ ነገር የሚያወሩ አሉ። ያንን ስታይ ልታዝን ትችላለህ። አንዳንዱ ደግሞ ከአንተ በላይ ተጨንቆ ስለአንተ አስቦ ቪዲዮዎች የሚሰራ አለ። ጸሎት ሱባኤ የገቡ አሉ። ሱባኤ ለእኛ ብለው ሱባኤ የገቡ አሉ። ስለት የተሳሉ አሉ። ያንን ስታስበው ደግሞ ውስጥህ እንትን ይላል። እንዴ ምን አድርጌ ምን ሰርቼ ነው እኔ ለሰው እንደዚህ ያደርጋለሁ እንዴ? ሰው ለእኔ እንዲህ ካደረገልኝ ለአንተ ብሎ ሱባኤ ሲገባ ለሳምንት ለ15 ሱባኤ ይገባል አንተ ብሎ ይሄንን ስትሰማ እንደዚህ ወጣቱ ብቻ አይደለም አዛውንቶች በእኔ እድሜ ይህን ማየቴ ለዘመናት ውስጤ ሲደማ የነበረውን አይቻለሁ ብሎ ለአንተ ብሎ ሱባኤ እንደገባ ምንም እንዳትሆን። ይህንን ስትሰማ ደግሞ የሆነ ውስጥ የሚረበሽ ነገር አለ። ገባ ምን ሰርቼ ነው? ለምንድን ነው ደውለው ልጆቻቸው አባዬ እኮ ለአንተ ሱባኤ እንዲገብቷል ማዘር እንደዚህ ሱባኤ ገብቷል ስለተስላ ነበረ ምናምን ሲሉ ትንሽ እንትን ይላል። ሰውነት የሚወረው ነገር አለ። ለካ አልሰራንም እንጂ ሰው በጣም ውስጡ ይፈልግ ነበረ። አለመስራታችን ነው። ኦኬ መስራት አለብን። ቤት ኪራይ ማጣቱ መሯሯጡ እንዳለ ሆኖ ፈተናዎቹ እንደተጠበቀ ሆኖ ከዚህኛው ሳይድ ደግሞ ሰዎች ለአንተ የሚያሳዩትን ፍቅር ስታየው የሆነ ውስጥህ እንትን የሚልህ አለ። መስራት አለብኝ፣ የተሻለ ደግሞ ከዚህ በላይ ማድረግ አለብኝ ብለህ እንድታስብ ያደርጋል። ያው ቤት እንዳልከው ነው። አስቸጋሪ የሚያደርገው ምንድነው? ሰዎች ይፈራሉ። የሚፈሩ ብዙ ስላሉ ሪስክ ይመጣብናል ብለው ስለሚያስቡ ያው ከአንድ ቦታ አንድ ቦታ ስትንቀሳቀስ ታውቀዋለህ። 10 ብር አንተ የምትከፍለውን 50 ብርም 100 ብርም ከፍለህ ሊሆን ይችላል የምትንቀሳቀሰው። እንደ ማንኛውም እንትን ላትል ትችላለህ። ቅድም እንዳልኩ አስቀድሞ ኖርማሊ ኖርማል ነበር የምንቀሳቀሰው። ያቺ ኬዝ ስተፈጠረች ሰዓት ድረስ ማለት ነው። ግን ይላኩልሃል። በቃ ሴፍቲህን እንትን ለማለት ለማናጋት ምግብ ስበላ ይላክልሃል ፎቶ፣ ታክሲ ስትሳፈር ይላክልሃል ፎቶ። ኬቱ ጋር እንደምትነሳ አታውቀውም። ያ ነገር ትለምደውና የሆነ ሰዓት ምንም አይመስልህም። አክቹዋሊ እኔ እንደዛ ነበርኩ። ለምጄው ምንም አይመስለኝም። ያምራል ቆንጆ ፎቶ ነው ያነሳችሁት ምናምን ብለህ ታስባለህ። ገባ አንዳንዴ ድንጋይ የምትሆንበት ጊዜ አለ። ምንም የምትፈራ ከሆነ አንዳንዴ ፍራቸው በራሱ ስለሚገልህ ማለት ነው።
ቆንጆ ፎቶ አንስታችሁኛል፣ አልበም አድርጉትና ስቀሩት ትላቸዋለህ። ግን በኋላ ያው ነገሮች እንትን አሉ፣ አላስፈላጊ እንትን ውስጥ ሲገቡ እንዳልከው ስትንቀሳቀስ አስቸጋሪ ነገሮች ይሆናሉ። ከቤት ወደ ቤትም ለመከራየት የሆነ ሰዓት ላይ አስቸጋሪ ሆኖብን ነበር። ያው ዝም ብለህ ማይሆን ቦታ ላይ ስለማትሄድ እንስጥህ የሚሉህ እንዳሉ ሁሉ ታማኝ የምትላቸው የምትጠይቃቸው ቤቶች ይኖራሉ። ሊሰጡኝ ይችላሉ ብለህ ስታስብ ማይሰጡ ማለት ነው። ቤት ስለቅ አንዳንድ የቃህንም ምንህንም ኤቭሪቲንግ ትተህ ነው ወጣው ሲታወቅብህ ማለት አስቸጋሪ የሚያደርገው እንደዚህ አይነት ነገር ነው። ከዛ እችን አድቫንቴጅ ደግሞ ሰዎች ይዙባል። ገባ ከመጨቃጨቅ እንደማችል ስለሚያውቁ አድቫንቴጅ ይዙባል። ልክ ሲባልንም በቃ ደህንነት ስለሚቀድም ጥለህለት ትወጣለህ ማለት ነው። ይሄ ትንሽ ያከፋባል ነገሮችን። እስላም ነበረ ይሉሃል። እፎይ እስላም ነበረ ሙስሊም ነበረ ይላሉ። ከወዲኛው ወገን ያሉ ሰዎች ናቸው። ከየት አምጥተው ነው እፎይ እንዲህ የሚሟገታቸው? እስላም ስለነበረ ነው፣ እምነቱም እስልምና ነበር፣ ከዛ ወጥቶ ነው ይሉሃል። ሲቤን ሲያዩት ነው በእስልምና ጺም ሱና ነው እና ንጽጽር የሚሰሩት እንደውም የኔን ያህል ጺም ያላቸው አይመስለኝም ሙስሊሞቹ። እና ሱና ስለሆነ እሷን አይተውት መስያቸው ነው። እና አይደለውም ብዙ ሙስሊም ጓደኞች ነበሩኝ አሉኝም። ብዙ ሙስሊም ጓደኞች አሉኝ ስቲል ማወራቸው ከሃይ ስኩል ጀምሮ ጓደኞች የነበሩኝ ሙስሊም አሉ እንጂ ሙስሊም አንድለው አልነበርኩም። ስመ ጥምቀቱ ማን ነው? የክርስትና ስም ኃይለ ማርያም አላምንም ማለት ነው። ምንድነው የዛሬው ውይይታችን? ወደፊት ቀደም ሲል ይመጣል። አንተን ማወቅ አለባቸው። የሰዎችን የአእምሯቸውን የፈለጉትን ጥያቄ የሚጠይቁትን ነው የማመጣው። ከአንተ ምላሽ ይፈልጋሉ። ገባ? ያሳርፋል። እንደ ጠያቂው ነው። እኔን የማያስጨንቀኝ ጥያቄ ሌላው ነው። ሌላው ደግሞ ይጨነቅበታል። እውነት ነው። በዛው ኃይለ ማርያም አኺለ ገብርኤል የኔንም እያሰባችሁ አንድ አቡነ ዘበሰማያት ሰላም ለኪ እንድትደግሙልን ያስፈልጋል ማለት ነው። ወደ ቀጣዮቹ ጥያቄ እንሄዳለን። እንግዲህ አድማጭ ተመልካቾቻችን ታብታብ የምታደርጉት ወደ 2.5 ሚሊዮን ደርሷል። ፕሌቶችን፣ ብሮሸሮችን፣ መጽሐፍ ቅዱስ ምንድን ነው የሚለው እንግዲህ አራክብኝ ሲቀረብ አድርገው መጽሐፍ ቅዱስ ይናገር የሚልም አላቸው። ቀጣይ ምስቲ መጽሐፍቶች ካሉ እንመልከታቸው። እነዚህ ሁሉ በክርስትናው ላይ በእነሱ የተጻፉ ናቸው። እዚህ ጋር ደግሞ እንደምታዩት የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ነው። የመጽሐፍ ቅዱስን ምስጢር ሙስሊሞቹ አይተውት ከዛ ለነሱ ገብቷቸው ለኛ ያልገባን ለነሱ ገብቷቸው ያንን አብጠርጥረው አውጥተው በአማርኛ ይሄ ለእስልምና እስላሞች በእምነታቸው እንዲጸኑ ክርስቲያኖች ደግሞ ይሄ የወጣውን ምስጢር አውጥተው ይህን ምስጢር አውጥተው አይተው ከክርስትና ወደ እስልምና እንዲሄዱ ሊቃውንቶቻቸው የነሱ የጻፉት ነው ማለት ነው። ቀጥል። ይህም ብቻ አይደለም። በተለያየ ጊዜ የተለያዩ መጽሐፍቶችን እንመለከት። ስህተትን መመለስ ኦሪት ወንጌልና ቁርአንን በማለት እነ ቀመር ሁሴን ያዘጋጁት ነው። ይሄ ቁርአንን በመጥቀስ ተዘጋጅቷል። አዘጋጁ እንግዲህ መላከ ሕይወት ከሌ ሊቀ ሊቃውንት አባ ዕዝራ ምናምን አይደሉም። አዘጋጁ ቀመር ሁሴን የሚባል እስላም ነው እና ከኦሪት አጥንቶ ከዛ በኋላ ደግሞ ወንጌልን አጥንቶ ቁርአንን አጥንቶ የቁርአንን ትክክለኛነት ለማሳየት የተዘጋጀ ነው። ቀጥል እስቲ። እንደገናም እንደምትመለከቱት ነው። ይሄ ደግሞ ኢየሱስ ዱሬፊ ሀራ ይላል። ይሄ ደግሞ በላቲን ቋንቋ ለኦሮሞ እስላሞች ለኦሮምኛ በቁቤ ቋንቋ የተጻፈ ነው። ኢየሱስ ዱሪፊ ሀራ ይላል። ኢየሱስ ትላንትናና ዛሬ ለማለት ነው ማለት ነው። እንግዲህ በሬሳን ጸሐፊው ኤልያስ መሐመድ ይባላል።
ደራሲው የዚህ መጽሐፍ በአማርኛ በኦሮምኛ ተጽፏል ማለት ነው። ቀጥል ሌሎቹን ካሉ እነዚህ ሁሉ እንግዲህ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ያሉትን ጥቅሶች አንስቶ ይሄ ትክክል አይደለም፣ ይሄ እዚህ ጋር ያልተማረውን ይሄ ብቻ አይደለም። እንግዲህ ከኛ ብዙ መጽሐፍት ደራሲያን አሉ፣ መጽሐፍ የሚሸጡ ክርስትና ንጽጽራዊ አቀራረብ ይላል ዶክተር መሐመድ አሊ ንገሪያቸው ላካ ምን ብላ እንድትናገር ሁኔታ ኦኬ፣ ከዛ በከፋ ሁኔታ ያጫውትልህ አስከትለው አላህን አምልኩ። አላህ ማን ነው የሚል ጥያቄ ከተነሳ መልሱ ምን ይላል? አለዚ ኸለቀኩም። በድምፅ ማጉያ ነው፣ ያውም በድምፅ ማጉያ ማለት ነው። በድምፅ ማጉያ ማለት ነው። መሀል ከተማ ድምፅ ማጉያ አጫውተው በተለያዩ የኢትዮጵያ ሀገሪቷ ክፍል በተለያዩ ቦታ ላይ በትልልቅ ድምፅ ማጉያ ነው። የራማ ሚዲያ ይባላል። አይ ቲንክ ትልልቅ ሞንታርቦ እየሰጣቸው በትኗቸዋል። አጫውተው እስቲ አንሃ ኢና ሃሊክ መውደቅ መክሰር የፈለገ ሰው ካልሆነ በስተቀር ለሁሉም ግልጽ ነው እስልምና። አንድ ፈጣሪን አምልክ፣ ከዛ ውጭ ያሉ አማልክቶችን ተው። መላኢካምን አታምልክ፣ ኢየሱስንም አታምልክ፣ ነቢያቶችንም አታምልክ፣ ድንጋይም አታምልክ፣ ዛፍም አታምልክ፣ ፀሐይም አይመለክም። አንድ መመለክ ያለበት የዩኒቨርስቱ ጌታ አላህ ብቻ ነው። እስልምና አስተምህሮት ዝም ብሎ ተረት እየነገሯችሁ አይሸውዷችሁ። እስልምና ይሄ ነው፣ የአንድ ፈጣሪ ማምለክ። የሰማ እንግዲህ እንደሰማው ነው። ይህንኛው እንግዲህ ያለው ሰምተዋል። ኢየሱስን አታምልክ። ከዚህ በላይ ስድብ አለ ለኛ? ተረት እየነገሯችሁ ዝም ብላችሁ አትከተሉ። ኢየሱስን አታምልክ። አላህን ነው ማምለክ ያለብህ፣ መመለክ ያለብህ። ኢየሱስን ከማን ጋር ነው መድቦ አታምልክ ያለ? ከድንጋይ ከዛፍ ጋር መድቦ አታምልክ። የራሱ መመለክ ያለበት አላህ ብቻ ነው። የአንተን አምላክ ከድንጋይና ከዛፍ ጋር መድቦ አታምልክ ተረት ነው። ይሄ አሁን መስጊድ ላይ አይደለም የተነገረው፣ አደባባይ ሰዎች ታክሲ የሚይዙበት ላይ ነው። ይህንን ሰምተህ ካላመመ፣ ይህንን እየሰማ ምላሽ ለመስጠት ካልሞከር በእውኑ በሕይወት አለው ወይ ነው? ክርስቶስ አይጠይቀንም ወይ ነው? መጽሐፍ ጻፉ፣ መስጊዶቻቸው ላይ ሰበኩ፣ ዝም አልናቸው። አደባባይ ላይ መጥቶ የምኖርበት ቦታ ላይ እንደዚህ መናገር ከቻሉ እንዴት ነው ዝም አስችሎ ይምለው? ለዚህ እንዴት ነው እሱ መናገር ማልችለው? ኖ የኔ አምላክማ ይመለካል፣ አምላክ ነው፣ ባይሆን አንተ አይመለክም ብዬ እኔም ራሴን የምከራከልበትን መንገድ መፍጠር አለብኝ። ምክንያቱም ነገ በግድብ በቃ እኮ ሊይዘኝ እኮ ነው። አሁን መጥቶ አታምልክ ተረት ነው የምታመልከው ብሎ አምላኬን ከድንጋይና ከዛፍ ጋር መድቦ ተረት ነው ካለኝ፣ በሬ ላይ መጥቶ ይሄን ካለኝ፣ ነገ ደግሞ ነው ቤተክርስቲያን ሄዳ አትችልም ይለኛል፣ ይከለክለኛል ማለት ነው። ስለዚህ ይህንን ነው ማለት አለብኝ። አምላኬንማ እንደዚህ ስትናገር አምላክ ለመሆኑ ምንም እንኳን እኔ ምስክርነት ባያስፈልገው ራሱን ያስከበረ እሱ ራሱ የሚያስከብር አምላክ መሆኑን ባቅም ዝም ብዬ ግን አይት አልችልም። ልመሰክር ደግሞ እኔም ግዴታ አለብኝ። እኔ ስላልኩት አይደለም አምላክ የሚሆነው፣ እኔ ስላላልኩትም አምላክ ሳይሆን አይቀርም። እሱ አምላክ ስለሆነ የባህሪ አምላክ ስለሆነ ማለት ነው። ሰዎች አጨብጭበውለት የሾሙት ስላልሆነ፣ ሰዎች ስላላጨበጨቡለት የሚሻርም ስላልሆነ፣ ሰዎች ግን አጨብጭበው የሾሙት እንደዚህ አምላክ ተብሎ በአደባባይ ላይ የሚነገረው የሐሰት ሰዎችን እንዳያሳስት፣ አይ እናንተ ያዛችሁት አስተምሮ ትክክል አይደለም ብዬ ራሴን ዲፌንድ አደርጋለሁ፣ አስተምሮቴን እከላከላለሁ ማለት ነው። ሰዎችን እንዳይመርዙ፣ ሰዎችን እንዳያታልሉበት ይህንን የማድረግ ሰብአዊ መፍትሄ ነው ብዬ ነው የማስበው። በዚህ ውስጥ ግን ስለሚመስላቸው የሚበሳጩ ወይንም ደግሞ ሌሎች አካላት አልሰሩትም ማለት እኔ አልሰራውም ማለት አይደለም። እኔ ሌሎች ነው ያለው፣ እኔ ዘመድኩን አለው፣ እኔ የቅዱስ ሥላሴ አንድ የነገረ መለኮት ምሩቅ አይደለም መምህርም የዛን ሰውዬ የዛን መምህርም አይደለሁም። እኔ ራሴ እፎይ ነኝ፣
ራሴን ችዬ የተሰማኝን የማምነውን የተማርኩትን የገባኝን የመመለስ ነፃ መብት ስላለኝ ማለት ነው። ያለመመለስ አይምሮዬ ውስጥ እየተከነከነ ለምን ይዤው አፍኜው እኖራለሁ? መመለስ ግዴታዬ ነው። ለምን ነገ ያስጠይቀኛል። አምላኬ በአደባባይ ላይ አምላክ አይደለም እየተባለ ሰዎችን ሲያሳስቱ ዝም ብዬ ማለፌ ነገ ያስጠይቀኛል። ይህንን ሰምቼ እኮ አለፍ ስል በመኪና አደጋ ልሞት ትችላለህ። በመኪና አደጋ እዛ ጋር እንደዛ እያለ እየሰማኸው ውስጥህ እያረረ ስታልፍ ስትሄድ ሩቅ ሳትሄድ 5 ኪሎ ሜትር ሳትጓዝ መኪና ተገልብጦ ልሞት ትችላለህ። ነው አምላኬ እንደዚህ ስትናገር ከድንጋይና ከዛፍ ጋር መድበህ ስህተት ነው ብለህ ምላሽ ብትሰጥ ሜቢ ከመኪናው ቀርተህ ያም አደጋ ሊያልፍልህ ይችላል። ሰዎችንም ልታድንበት ትችላለህ። አናውቀውማ ነገ ምን እንደሚፈጠር ዛሬ ላይ ስለማናውቀው ማለት ነው። ስለዚህ እኔ እንደማምነው አልጀመርነውም። የጀመሩት እነሱ ናቸው። መጀመር ብቻ ሳይሆን በጣም እነሱ ብዙ ሰርተዋል። አይ ቲንክ እነሱ አሁን ቆመው ቢጠብቁን ራሱ በጣም በፍጥነት ብንሰራ ራሱ 10 ዓመት 20 ዓመት ሊፈጅብን ይችላል። እነሱ የጻፉትን እነሱ የዘሩትን መርዝ ማለት ነው። ምንድነው እኛ የጠበቀ ያ ቅዱሱ መንፈስ በውስጣችን ስላለ እንደዚህ አይነት አጋንንታዊ ነገሮች ወደኛ ክርስቶስ አምላክ አይደለም፣ ክርስቶስ እንደዚህ ነው የሚሉ ጽርፈቶችን በሞላ ያ ቅዱሱ መንፈስ ጠብቆናል፣ እንዳንመረዝ ተከላክሎልናል። ያምናል እንጂ እንደኛ መተኛት እንደኛ ዝምታ ብዙ ነገር ይደረግ ነበር። ግን መስራት አለብን ብዬ አምናለሁ። አሁን እየተሰራ ነው ነው የምታውቃቸው አሉ ወይ እየሰሩ ያሉ ወይም ደግሞ እንደዚህ ያገዙ ምናምን እንደዚህ ነገር አሉ ወይ ከሆነ እንደ ተቋም ደረጃ በተቋም የተወከሉ አሉ ማለት አይዶን ነው ባልሳሳት እንዳይቀየሙኝ ካሉ አላቅም እኔ አላቅም። ቤተክርስቲያን የወከለቻቸው እስልምና ላይ የሚሰሩ ለሚነሱ በመጽሐፍ ለሚነሱ እነኛን መጽሐፍቶች እያዩ ምላሽ የሚሰጡ ያው እዚህ መጽሐፍት ላይ እንዲህ ተብሏል እያሉ እየተከታተሉ ለመጽሐፍ ምላሽ የሚሰጡ በቪዲዮ ለሚሰጡ የተሳሳተ ስብከቶች በቪዲዮ ወጥተው ኡስታዝ ከላይ እንደዚህ ብሏል እያሉ ተከታትለው ምላሽ የሚሰጡ አይደል ነው የለም። አሁን ላይ ብዬ ነው ማምነው። አላውቅም። ከዚህ በፊት ዩቱብ ላይ ያየሁት አለ መምህር ምህረተአብ አይቻለሁኝ። የተወሰነ 1-2 ቪዲዮ ነው እንደዛ 3 ቪዲዮ እንደዛ ነገር አይቻለሁ። በመምህር ደረጃ ምላሽ የቀጠለ አይመስለኝም። ምን ያህል እንደነበረ እንትኑን አላውቀውም። ዩቱብ ላይ ስላየሁት ማለት ነው። በጊዜው እንዴት ነበር ሁኔታው አላውቅም። እሱን እንዲቴል ግን እንደዛ አሁን እየተከታተለ ፕሮግራም ይዞ በሚያነሷቸው ነገሮች ሁሉ ምላሽ የሚሰጥ ጥያቄ የሚፈጥር እነሱ ላይ በመምህር ደረጃ እኛ ጋር የለም። ከዛ በዘለለ ግን እህቶቻችን እንዲሁም ወንድሞቻችን አሉ እዚሁ ቲክቶክ ላይ የምንሰራው አይዶን እነሱም ደግሞ እኛም ላያውቁን ይችላሉ። ሜይ ቢ ከፍ ያሉ የሚሰሩ ካሉ እኛ ሳንተዋወቅ ቀርተን ከሆነ ተላልፈን ከሆነ ማለት ነው በመምህራን ደረጃ በሀይ ሌቭል የሚሰሩ ምላሽ የሚሰጡ እንትን የሚሉ ተላልፈን ከሆነ እሱ ሶሪ ላለው እኛ እዚሁ የምንተዋወቅን ሶሻል ሚዲያው ላይ የሚሰሩ አሉ። ራሳቸውን ደብቀው በተለያየ ቦታ ላይ ያሉ ከስራ ጋር አብረው እየታገሉ የሚሰሩ ወንድሞቻችን አሉ። ከመምህራኖች ባልተናነሰ ሁኔታ እህቶቻችን አሉ እየተከታተሉ ሪካርዶቻቸውን እያመጡ ምላሽ የሚሰጡ አረብ ሀገር የሚኖሩ እህቶቻችን ተከታትለው ምላሽ የሚሰጡ የመምህራኖቻቸውን ቅጥፈቶች የሚያጋልጡ እህቶቻችን አሉ። በትርፍ ጊዜያቸው ከስራ ጋር ሆነው ምላሽ የሚሰጡ እነሱን ክሬዲት ለነሱ ይገባቸዋል ብዬ አምናለሁ። ከዛ በዘለለ ግን በመምህራን ደረጃ አለ ብዬ የምናገረው የለም። እውነት ነው እንዳልኩ በጽሁፍ ደረጃ የአለማየሁ ሞገስ የፕሮፌሰር እንደገና አባ ኪዳነ ማርያም ለአህመድ ዲዳት ብዙ ምላሽ ሰጥተዋል። አባ ኪዳነ ማርያም ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ማረፊያ ተሰጥቷቸው በቅርብ ነው
ያረፉት። መምህር ታሪኩ አበራ ትንሽ እሱም ወደ ተሐድሶ ሄዶ ነበር፣ አሁን ደግሞ ተመልሷል። ከመምህር ምህረተአብ አሰፋ ጋር በአዲስ አበባ ጉባኤ አዘጋጅተው ሁለቱ በጣም ጥረዋል። ክሬዲት መስጠት ያስፈልጋል። እንደነገርኩ ተቋማዊ አይደለም፣ የግለሰቦች ፍላጎት ነው፣ የግለሰቦች ስሜት ነው። ያ ደግሞ ዘላቂነት የለም። ሁለተኛ ነገር ደግሞ በአፍ ያለ ይረሳል አይደለ? በመጽሐፍ ያለ ደግሞ ይወረሳል። ያንን ወደ አንተም ወደ በኋላ ልመጣበት ጥያቄ ስለሆነ ማለት ነው። ይሄ ተቋማዊ አድርጎ ማስቀጠል አስፈላጊ ነው። አድማጭ ተመልካቾቻችን 3.7 ሚሊዮን ሰው ታብታብ አድርጓል። 3.7 ሚሊዮን ሰው። ይህም ብቻ አይደለም፣ 5000 ወደ 6000 ሰው ደግሞ በቀጥታ ገብቶ እየተራዳ ነው ማለት ነው። ታብታብ በማድረግ ጊፍት በመስጠት ለወንድማችን ማለት ነው። ሁላችሁም በእፎይ በኩል የገባችሁ ሰዎች 81,000 ሰው አካባቢ ገብቶ እያየ ነው በእፎይ በኩል። ሌሎቻችሁም ግቡ 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 ግቡ። 100,000 ድረስ ሪከርድ ይስበር፣ 100,000 ይግባ። እታች ያለውን ደግሞ ለ89,300 ሰዎች ሼር አድርጋችኋል ማለት ነው። በዚህ ሰዓት 89,400 ደርሳችኋል። 5,900ዎቹ ወርዳችሁ ታፕታፕ ካደረጋችሁ 10 ጊዜ ብታደረጉ 4 ሚሊዮን እንገባለን ማለት ነው። አሁን 6,000 ሰዎች መጣችሁ ታፕታፕ ብታደርጉ 4 ሚሊዮን እንገባለን። 4 ሚሊዮን አሁን እናንተ መድከም የለባችሁም። እንደገና እኔ ሳልናገር 90,000 ገባችሁ ሼር የምታደርጉ ሰዎች 90,000 ውጭ ያላችሁ ግቡና ላልሰማ አሰሙ ገባ በሉና ማለት ነው። አሁን ታፕታፕ ስታደርጉት ወደ 4 ሚሊዮን ይገባል ማለት ነው። ይሄንን የመሰለ ጨዋታ ይሄን የመሰለ ወግ ማድመጥ አለባችሁ። ምን እንደታዘብኩ ልንገርህ እፎይ። በጣም ስድብ ነበር አይደለ? የቲክቶክ ማህበረሰብ የቲክቶክ እንትን ስትገባ አድማጭ የለም፣ ያው መስደብ ነው። እግዚአብሔር በሚያውቀው ዛሬ ሰላማዊ ነው፣ በቃ ሰላማዊ ነው። ምክንያቱም ይሄ የድል ውጤት ነው። በመሰደብ ብዛት ባለማቆም ባለመሰበር የመጣ ነው እና እውነትህን መስማት የፈለገ ሰው በዝቷል ማለት ነው። ሀቅህን መስማት የፈለገ ሰው በዝቷል ማለት ነው። ይሄ መሰራት አለበት። ደግሞ እግዚአብሔር ይህንን ሚዲያ የከፈተው ለዚህ ነው። አሁን ይሄ ዲቤት ለማድረግ አይመችም፣ ሀሳብህን ግን ለማስተላለፍ ይመቻል። ምክንያቱም ዲቤት ለማድረግ የማይመቸው የሚመጡት ሰዎች እነማን ናቸው? የሚነገረው ቃል ጸያፍ ቃል፣ የሚነገረው ስድብ፣ የሚነገረው ምናምን በቲክቶክ አንተ ብቻ የምትውጠው ስለሆነ እየተሰደብክ በጣም የሚቀፋፉ ነገር እየተሰደብክ ትውጠዋለህ፣ ትችላለህ። በሚዲያ ግን መስማት ስለሌለባቸው ህፃናት ያዩታል፣ አዋቂዎች ያዩታል። የተማረ ያልተማረ ስለሚያየው ቴሌቪዥን ላይ አውጥተህ ናና ከሌና ከሌ ተከራከር የምታስብለው አይደለም። ነገር ግን አንዳንድ ጊዜ እግዚአብሔር ይህንን አይነት እድል ከከፈተ ለራሳቸው ለእስላሞቹ፣ ለራሳቸው ለእስልምናው እምነት ተከታይ የሃይማኖት መሪዎች አንተን እንዲያውቁ፣ አንተን እንዲሰሙ ሰው ናቸው አይደል? ይሰማቸዋል። ጭፍን ሆነው በፍጹም ይሄንን ቢል የራሱ ጉዳይ፣ በዚሁ ጥፋታችን እንቀጥል ካልሆነ በስተቀር ያንተን ሀሳብ፣ ያንተን እምነት፣ ያንተን የተነሳበትን ምክንያት፣ የምትቀጥልበት ምክንያት በዚህ መልኩ ካስረዳቸው በፍጹም ማንም ሰው ከዚህ እውነት መውጣት አይችልም። እኔ ለዚህ ነው አያለው፣ በዚህ በኩል አያለው፣ በዚህ በኩል እመለከታለሁ። በጣም የቲክቶክ ማህበረሰብ የታወቀ ነው። አድማጩ እንዳለ ሆኖ የኮመንት ሳጥን ውስጥ ግን በፍጹም ረብሻ የሚፈጥሩ ሰዎች ነበሩ የሚመጡት። እሱ ነገር ቀርቷል። በጣም ደስ ብሎኛል። 4 ሚሊዮን መልተናል። የሚገርም ነገር 4 ሚሊዮን ታፕታፕ ተደርጓል። ወደ 5 ሚሊዮን መግባት አለባችሁ። እዚህ ውስጥ ያላችሁት 96,000 ነበርን፣ 97,000 ገብቷል። ሼር አድርጉ ለሌሎች ላልሰሙ ሰዎች። እርግጥ ዛሬ ደቡብ አላየውም። አሁንም ደግሜ እናገራለሁ፣ ደቡቦች ገብታችሁ አላየውም። ካላችሁ አለን ማለት ትችላላችሁ። በሬ አርደው ለአርሰናል ዋንጫ መብላት ጭፈራ ላይ ናቸው። ዛሬ ይሄንን ይሰማሉ ብዬ አላስብም። ግን ያላችሁ ሰዎች ደግሞ ይሄንን እንትን በሉ። ይሄ ብቻ ሳይሆን ደግሞ
ሪፖርት ያስቸግር ነበር። አይተህ እንደሆነ በየትኛውም እንትን ሪፖርት በጣም ያስቸግር ነበረ። ነገር ግን አሁን ሁሉንም አመሰግናለሁ። ይሄንን ቪዲዮ ይሄንን እንትን እያያችሁ ያላችሁ ሰዎች እጅግ አድርጌ አመሰግናችኋለሁ። በቴሌቪዥን እያያችሁ ያላችሁ ሰዎች በቴሌቪዥን እንቀጥል። እንዴት ነው እስካሁን ያያችሁት? እንዴት ተመለከታችሁት? እንቀጥል ቀጥል የሚለውን ወንድማችንም ያይና እንቀጥላ። ይሄ ክፍል 1 ነው። ክፍል 2 ደግሞ 15 ቀን እንደዚህ ቆይተን እንመጣና እናንተ ጥያቄ ታመጣላችሁ፣ እፎይ ምላሽ ይሰጣል። እንዲህ እያደረግን በዚህ በኩል ያለውን እውነት እያጸዳን እንመጣለን ማለት ነው። ምንም አይነት ካሁን ከአፉ የወጣ ክፉ ነገር፣ ከአፉ የወጣ ጸያፍ ነገር ሀገሩንም ህዝቡንም ባህሉንም የህዝቡን አኗኗሩን ሰላምንም ፈላጊ እንደሆነ እያያችሁ ስለሆነ ማለት ነው። እንቀጥል። እስቲ ቴሌግራም ላይ ግቡና ቴክኒሽያናችን አምጣ እንቀጥል እያሉ ነው። ከየት ነው እያያችሁ ያላችሁት? ከየት ነው እያያችሁ ያላችሁ? 6500 ሰው ገብቷል። ውጭ ያላችሁት ወደ ውስጥ ስለገባችሁ ነው። ውጭ ያሉትን አግዙ። አዲስ የመጣችሁ ሰዎች ታፕ በማድረግ አግዙ። 101,000 ሰው ሼር አድርጓል። ወንድማችን አምጣልኝ እስቲ። ከየት እያዩን ነው? አለን በሉ እስቲ። ያኑራችሁ። ቀጥል ዘመዴ በሉ። ያው እንደምትመለከተው ነው። እፎይ በመላው ኢትዮጵያ ከ30-40 ሚሊዮን የሚበልጥ ህዝብ በቴሌቪዥን መስኮት እያየ ነው። በመካከለኛው ምስራቅ፣ በአፍሪካ፣ በምስራቅ አፍሪካ እየተላለፈ ነው በቴሌቪዥን። ይሄ ሁላ ሰው በቤቱ ተቀምጦ እያየ ነው። አንተ ማን እንደሆንክ ምን እያረክ እንደሆንክ እያየ ነው። ቀጥል እያሉ ነው። ቀጥል አለን ዘመዴ፣ የትም አንሄድም፣ ከደሴ እያየን ነው እያሉ ነው። ከኮተቤ እያየን ነው እያሉ ነው። ቀጥል ዘመዴ አለን ነው የሚሉት። አለን እፎይ ነው የሚሉት። ከሳዑዲ እየተከታተሉ ነው። ተመልከታቸው። ከሳዑዲ ከትግራይ እየሰማንህ ነው እያሉ ነው። ከወረኢሉ፣ ከሽሮ ሜዳ፣ ከቤሩት የቀረ የለም። በዚህም አካባቢ እንደምትመለከተው እያሉ ነው። ሁላችሁንም እጅግ አድርጌ አመሰግናለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። እንቀጥላለን። ወንድም አለም ዛሬ ጊዜው ያንተ ነው። ጥያቄ በሽ ነው እየመጣ ያለው እና ያንን መመለስ ስላለብህ ማለት ነው። እንግዲህ አንድን ለክርክር ወይም ደግሞ ለትምህርት የሚሆን አጀንዳ ታዘጋጃለህ። እንግዲህ እንዴት እንደጀመርከው ነግረህናል። እንዴት ምላሽ እየሰጠህ እንደሆነ ነግረህናል። እጅግ አሳማኝ በሆነ መልኩ ማለት ነው። እንደው ሌሎች ቢያውቁት ቢረዱት፣ በዚህ ሙያ አንተ ፈርቀብታል፣ ተሰድበህበታል፣ መኖሪያ እስክታጣ ድረስ ተሳደህበታል። መጅሊሱ ባልገባው ነገር መግለጫ አውጥቶብሃል። እንደውም አሁን እቺ የዘመዴ ነጭ ዋጋ የምትቀርበው መረጃ ከተነገረ በኋላ ትላንትና ዛበሻ ሄኖክ የኔ ወንድሜ ነው፣ ዛበሻን የሚያዘጋጀው ሰው እንደተከሰስክና አሸባሪ እንደተባልክ ምናምን እንዳልክ ብሎ ሲናገር ነበረ። በእውነት አስቀድሞ ለማሸማቀቅ አስቀድሞ እንትን ለማለት ማለት ነው። ስለዚህ ወደዚህ አንተ ወደ ያዝከው ነገር የሚመጡ ሰዎች እንዲመጡ እንደ ማስተማርም እንዳልከው ቋሚ መሆንን የሚያውቅ እግዚአብሔር ነውና አንተ ለክርክር ወይም ለትምህርት የሚወድ አጀንዳ ስታዘጋጅ ከቁርአኑም ከተፍሲሩም ከሐዲሳቱም ስታዘጋጅ መረጃዎቹን ለማጣራትና ፍጹም እርግጠኛ ለመሆን የምትጠቀምበት የግል አጠናንህ ወይም ስልትህ ሜቶዶሎጂ ማለት ነው። ምንድነው ሜቶዶሎጂ? ምንድነው ጥቅሙ? ሌሎች ቢያደርጉት ሌሎች ቢዘጋጁበት ብለህ የምታደርግበት ነገር ምንድነው? ያ ዋነኛው ምንድነው? እሱ የምናቀርበው መረጃ ታማኝ መሆን አለበት። እንደነሱ ሰዎችን እንትን ለማለት ብቻ አሸናፊ የሆኑ ለመውጣት ወይንም ደግሞ እስልምና ስህተት ነው ለማለት ሐሰት መረጃ ማቅረብ የለብንም። ምክንያቱም እኛ ክርስቲያን ስንሆን ከፈለገ ይምጣ ከፈለገ ይቀር እውነት ላይ መሰረት አድርገን እምነታቸው ትክክለኛ የሚለውን ይኸው እንዲህ ይላል ስህተት ነው ብለን ማሳየት ነው ያለብን።
እምነታቸው ማይለውን ልክ እነሱ አሁን መጽሐፍ ቅዱስ ሳይረዱት ያለ አውዱ እየተረጎሙ እንደሚፈቱት ሳይሆን እኛ የምናደርገው ምንድነው? ቁርአናቸው አለ፣ ቁርአናቸውን እናነባለን። ከዛ ተፍሲር አለ፣ ሐዲስ አለ። ቁርአናቸው አለ፣ ከዛ ሐዲስ አለ። በሐዲስ ምን ተብሏል? ቁርአኑ ላይ ያውቃል፣ እንዴት ተፈቷል። ከዛ ሙፈሲሮች አሉ፣ ቁርአኑን የፈሰሩ የተረጎሙ ያብራሩ። እንዴት ብለው ነው ያብራሩት? ያንን ቁርአን ክፍል ሊቃውንቶቻቸው እንዴት አብራርተውታል? አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ 4 5 እናያለን። ሙፈሲሮቻቸው ምን ብለው ነው ያብራሩት? ከዛ ደግሞ ያ ነገር አጨቃጫቂ ነገር ካለው ሙስሊሞቹ ምንድነው የሚሉት? ክርስቲያኖች ውስጥ የሚያነሱት ጥያቄ ምንድነው? የሚያጨቃጭቀውስ ምንድነው? ከዛ ሊቃውንቶቹ ደግሞ የሰጡት ምላሽ ምንድነው? እኛ የምንለው እንዲናይ አድርገው ክደውን ነው ምላሽ የሰጡት ወይስ አዎ እናንተ የምትሉት አለ ነገር ግን እንዲህ ነው ብለው? እሱ በደንብ አያለው ማለት ነው፣ ቼክ አደርጋለሁ። ስለዚህ ታማኝ መረጃ የኛ ኦዲየንስ የሚታወቀው በዚህ ነው። ኦዲየንሳችን የሚተማመንብን አይዋሽም፣ እፎይ የተጻፈው ነው የሚያነበው የሚሉ ለዛ ነው ይመጣሉ። ሌም ዋሽተሃል ብለው ከመጡ በመረጃ እናሳያቸዋለን። አንድ አይደለም፣ ቼክ እናደርግ፣ ክሮስ ቼክ እናደርጋለን። ኢቭን በጣም አሻሚ ቢሆን እንኳን ያንን አሻሚ ፈተዋ አላቸው። ትልቅ የፈተዋ ዌብሳይት አላቸው። ጥያቄ የሚጠየቅበት ነው። እናየዋለን። እሱን ጥያቄ ሄዳል። ከዛ ሊቃውንቶቻቸው ያንን ነገር ምን ብለው ነው የመለሱት? ምክንያቱም የሐሰት መረጃ ከመጣ ነገ ትዋረዳለህ። በጊዜው ሰዎች ልታታልልበት ትችላለህ፣ ነገ ግን ትዋረድበታለህ። እንደዛ እንዳይሆን በጣም ነው የምንጠነቀቀው። እኔ ብቻ ሳይሆን እስልምና ላይ የምንሰራ ልጆች በዚህ እንታወቃለን። የምናቀርበው መረጃ በተቻለ መጠን ክሮስ ቼክ አድርገን ነው። ስለዚህ ሐዲሱንም አያለውኝ እኔ ፐርሰናሊ ስለሆነ ጥያቄው ለእኔ የመጣው ቁርአኑንም ሐዲሱንም ተፍሲሩንም ክሮስ ቼክ አድርጌ ከዛ በኋላ ደግሞ ፈተዎቻቸው ጥያቄና መልሶቻቸው ላይ ምን ብለው ነው የተጠየቁት፣ ምን ብለው ምን ላይ ሰጥተዋል የሚለውንም አይቼ ነው የምመጣው እንጂ ዝም ብዬ ያለ መረጃ ምንም ነገር ለዛ ኦልዌይስ ምለው ያለ መረጃ እናወራም። እኛ ክርስቲያኖች ነን፣ የምናወራው በመረጃ ነው። ያም መረጃ ደግሞ እውነት ነው። ግን አብዛኛው ያላነበበው ማህበረሰብ ውሸት ሊመስለው ይችላል። የጊዜ ጉዳይ ነው። ዛሬ ላይ ውሸት ያለ ሲያነበው ሲደርስበት ያፍራል ላይ ነው ያፍርበታል። ግን እንዲያፍር አንፈልግም። ዛሬ ላይ ውሸት የመሰላችሁና በአይምሯችሁ ዛችሁት ይህ ውሸት ነው እንጂ እንዴት ሊሆን ይችላል፣ እምነታችን ላይ እንዴት ሊሆን ይችላል ብላችሁ ነገ ስታነቡት እንዳታፍሩ፣ አንቀየማችሁም፣ እንዳታፍሩ። ስላላወቃችሁ ነው። ስታውቁ ግን ያልናችሁ እውነት መሆኑን ስታውቁ ክርስትናን እንድመረምሩ፣ ክርስትናን እንድታጠኑ እንጋብዛችኋለን። እኛ በደንብ ቼክ አድርገን ስለሆነ የምናወራው እንደሚሏችሁ ዝም ብለን ጥራዝ ነጠቅ የሆነ እውቀት ዘን ሳይሆን በዛ ነገር ላይ ጥልቅ ምርምር አድርገን አንብበን ስለምንመጣ ምንለው ነገር ታማኝ ነው። እናንተም ትደርሱበታላችሁ፣ እኛ የደረስንበት ላይ። ስለዚህ ስትደርሱበት አፍራችሁ መቀመጥ ሳይሆን እፎይ እና ሌሎችም ክርስቲያኖች ያሉት እውነት ነው ለካ ብላችሁ ክርስትናን እንድመረምሩ ነው የምንጋብዛችሁ። መልካም። እንግዲህ ይሄ ክፍል 1 ጥያቄዎቻችን ናቸው። ጥያቄዎቹ በጣም ብዙ ናቸው። ብዙ ሰው ብዙ ነገር መጠየቅ ይፈልጋል። ጥያቄዎቹን ቆም አድርገን ቀጠሮ እንይዛለን ማለት ነው። ምክንያቱም የሚያልቁ አይደሉም። ግን አንዳንድ ነገሮችን ደግሞ የመጨረሻዎቹን በዚህ ውስጥ ማየት አለብን ብለን የምንነግራቸውን ነገሮች አይተን እናልፋለን። መቆጠብም ስላለብን ማለት ነው። በእስካሁኑ የጥያቄና መልስ ሂደታችን እንዳያችኋቸው መልሶቹን በተብራራ መልኩ ነው ወንድማችን እያስኬደው ማለት ነው። አንድ ጥያቄ ጠይቅህና ከዛ እንዘጋዋለን። በማህበራዊ ሚዲያው ላይ በምታቀርባቸው የንጽጽር ትምህርቶች እንደምትመለከተው ከሁለቱም ወገን ከባድ ትችት ይገጥማል። ከኦርቶዶክሱም
እንደገና ከኦርቶዶክሱም አልፎ ደግሞ ክርስቲያን ነን ከሚሉት የሌሎች ቅርንጫፍ ድርጅቶች እንደገና ደግሞ ከእስልምናው በራሱ ከባድ ትችቶችና ጫናዎችን ያስከትላሉ። እያየናቸው ነው። እነዚህ ግለሰባዊ ፈተናዎች አንተ እፎይ በምን አይነት ስነ ልቦና ነው የምትቋቋማቸው? በምን አይነት ስነ ልቦና ነው የምትቋቋማቸው? እንዴት ነው የምትሻገራቸው? እንዴት ታልፈዋለህ? ወደዚህ ትግል ለሚመጡ ሰዎች የአንተ መልስ አሃ ብለው ይዘውት እንዲሄዱ ያደርጋቸዋልና ምላሽ ምንድን ነው? ያ ትችቶች እንግዲህ የተለያዩ አሉ። አንዳንድ ትችቶች ራሽናል የሆኑ ትችቶች ይኖራሉ። ተገቢ የሆኑ እንደዚህ ባታደርግ፣ እንደዚህ ባይሆን፣ እንደዚህ መሆን የለበትም የሚሉ ስህተቶችን አጉልተው የሚያሳዩ ናቸው። እነኛ እንደ አቀባበል ነው። ተተቀበልካቸው፣ ትጠቀምባቸዋለህ። ስህተቶችን የሚያሳዩ በጊዜው ዲስኮንፈርት ሊያደርጉ ይችላሉ። ትችት የመቀበል ፍላጎት ከሌለ እንደዚህ አይነት ነገር ትክክል አይደለም ያደረገው ምናምን ስትባል እንደ ሰውኛ አንዳንድ ሰው ስንሆን ስህተቶቻችን የሚነግረን ወይም ደግሞ እንደዚህ አድርገሃል ስንባል የሆነ እንትን የተባልን የተሸነፍን ሊመስለን ይችላል። ግን በጣም ጠቃሚ ናቸው። ከተጠቀምንባቸው እነሱ ቆም ብለን ካሰብን ኦኬ እነኚህ ስህተቶች አሉብኝ ማረም አለብኝ ብለን ካሰብንና ካረምናቸው ይጠቅሙናል ማለት ነው። ስለዚህ እንደዚህ አይነት ትችቶች እጠቀምባቸዋለሁ። ኦኬ እንደዚህ ተብያለሁ፣ ነገ ማስተካከል አለብኝ፣ ነገ እነኚህም ማረም አለብኝ ብዬ አስባለሁ። ግን ምንድነው እሱ ከክርስትናውና ከእስልምናው አንጻር ከሁለት የተለዩ ቤተ እምነቶች የሚመጡ ትችቶችን በምን አይነት ስነ ልቦና ታልፋቸዋለህ ላልከው፣ ሁለቱ የተለያዩ ናቸው። ከእስልምናው የሚመጣው ትችት ኦልሬዲ ኤክስፔክትድ ነው። ምንም እንትን የምትለው ነገር አይደለም። ትልቅ እንትን ዝግጅት ምናምን የምትለው ነገር አይደለም። እንደውም ካልተቃወሙ ምንድን ነው እሱ እያልኩ ያለውን ትክክል አለም እንደ ልትል ትችላለህ ብለህ ከተቃወሙ ግን የምጠብቀው ነገር ነው። ምክንያቱም እነሳቸው ታስገድዳቸዋል ዝም እንዳይሉ። ስለዚህ እንጆይ ነው የምታደርገበት ሲቃወሙ ስታያቸው። አንዳንዱ ያልከውን ትቶ ቦዲ ሼም ሊያደርግ ይሞክራል። ሌላ ነገር ውስጥ ይገባና ወይም በጥርስ ሙድ ይዛል፣ ወይም በአይን ሙድ ይዛል፣ ወይም በፀጉር ሙድ ይዛል፣ ወይም በአለባበስ። ይህንን ስታየው አንተ አሸናፊ ነህ። እዛ ጋር እንደ አሸናፊ ነው ራሴ የማየው። ኦኬ አሸንፌዋለሁ። አሁን ያለው አማራጭ ያለችው እችን ማድረግ ነው እንጂ ሀሳቡ ላይ አይደለም፣ አስተምሮቱ ላይ አይደለም። ያንን ኦልሬዲ አሸንፌዋለሁ በዛ ማለት ነው። እና አብዛኛውን ከሙስሊሙ የሚመጣው ተቃውሞ አሁን ላይ ብዙ የምትመላው ነገር አይደለም። ዲስማችን ተምረ በፊት ቢረዱ ብያምን ነበረ። ሲቃወሙኝ ባለማወቅ የሚቃወሙ አሉ አይደለ? ቢረዱ ቢያውቁት የሆነ ውስጥ እንትን የሚለው ነገር አለ መጽሐፎቻቸው ላይ ያለ ስላላወቁት አሁን እየዋሸውባቸው መስሏቸው ነው። እና ቢያውቁት ብዬ የሆነ ውስጥ የሚረበሸው ነገር አለ። ሲቃወሙ አውቀውት ቢሆን እኮ አይቃወሙኝም ነበር ምናምን ብዬ አስባለሁ። አሁን ላይ አብዛኛው ማነሳው ነገር እውነት መሆኑን ስለሚያውቁ እንደዚህ አይነት ሙግቱት ውስጥ እነሱም አይገቡ። ኦዲየንሱም ያውቃል። ከክርስቲያኑ ባልተናነሰ ኦዲየንሴ ሙስሊም ነው። ኮመንት ላይ ብትገባ 70-80% ኮመንቱ ሙስሊም ነው። ገስት ላይ ብትመጣ ሙስሊሞች ናቸው እንጂ ሙሉ ገና መዝሙር ሳልከፍት ነው በከፈትኩ አንድ ደቂቃ ሳልቆየ ነው ገስቱን ሙስሊሞች የሚሞሉት። እና ብዙ የሙስሊም ኦዲየንስ አለኝ። በፊት ላይ የሰሩት ፕሮፓጋንዳ ነው። አሁን ላይ ግን ከሽፏል። ዝም ብለው የሚነዱ አይደሉም። የሚያዳምጡኝ፣ በጣም የሚወዱኝ፣ የሚያደንቁኝ ጭምር አሉ። የሚያደንቁኝ ጭምር ሙስሊሞች አሉ። ስለዚህ ተቃውሞ ቢመጣ እንኳን ከሙስሊሞቹ ልቤ አሁን ድንጋይ ነው። ልቤ ድንጋይ ነው። ውሃ ብታፈስበት ድንጋይ ዝም ብሎ እንደሚያፈሰው ተቃውሟቸው ዲስማች ውስጤን የሚነካው ውስጤን የሚረብሸው አይነት ተቃውሞ አይደለም። ወደ ውስጥ አይገባም። ከክርስትናው ከመጣብህ ግን ተቃውሞ ትንሽ ይረብሻል። የውስጥ ተቃውሞ ትንሽ ይረብሻል። በፊት ላይ ነበር እሱ ምን አገባ እንደምረሱ
እንደዚህ አይነት ነገሮች በፊት ላይ ነበረ። ቪዲዮ ይሰራብሃል፣ መምህራኖች በውስጥ ይጽፉልሃል እና ግብቶ እስልምና ምን የምትለው ማንም ትብሎ ምናምን የሚሉ መምህራኖች ጭምር በውስጥ ይመጡልሃል ቴክስት። ወይ እሱ አሁን ይረብሻል። እሱ መስራት ሲጠበቅበት ጭራሽ እንዴት ሰራ እንደዚህ ያልክ ብሎ ይናገረኛል የሚለው በጣም እንትን ውስጥ ቁጭት ውስጥ ንዴት ውስጥ እንድገባ ያደርጋል። ኢሞሽናል አንስቴብል እንድትሆን ያደርጋል። ነገር ግን አሁን ላይ መምህራኖችም ኖርማል ምዕመኑ እስልምና ላይ መሰራት አለበት የሚል ሁሉም ይስማማል። ያለ መረጃ እናወራም የሚለው ደግሞ ሁሉም ገዝቶታል። ስለዚህ አሁን አብዛኛው እንግዲህ በፐርሰንት ማናስቀምጠው ስላላየን እያንዳንዱ ስላልቆጠርንም በማቀው ድረስ እንደው ቢቃወሙ እንኳን እንደዚህ ፊት ለፊት ወጥተው ቪዲዮ ሰርተው ወይም እንትን ሰርተው የሚቃወም ዲስማች የለም። አይደረግ ቢል እንኳን እናንተም አቁሙ እኛም እናቁም አይነት ይሆናል ወይ ነው እንጂ ፎያ ያድርጋል። በፊት ላይ እነሱ እንደፈለጋቸው ይበሉ አንተ ምን አገባህ ነበር። አሁን ላይ እንደው ቢቃወም እንኳን አሁን ክርስቲያን የሚቃወም ካለ እናንተም አቁሙ የእኛም የሚቆም ከሆነ ነው ሁለታችንም ይቆማታል እንጂ እናንተ እኛን እየተቻችሁ እየነቀፋችሁ እኛ ዝም እንበል የሚለውን የሚቀበል ክርስቲያን አሁን ላይ የለም። እዚህ ደረጃ ደርሰናል። ስለዚህ ስነ ልቦናችንም አሁን እኔ በቀላሉ የሚናጋ የሚናወጥ አይደለም። አለት ላይ ነው የቆምነው አሁን ላይ ትልቁ ክርክርና አሁን ደግሞ በጣም ለውጥ ያመጣው ይሄ በቅርቡ ከነሱ ኡስታዝ ጋር ሁሱ ከሚባል ልጅ ጋር ያደረጋችሁት ክርክር ነበረ እና እሱ ነገር በጣም ከባድ ተጽዕኖ ፈጥሯል በእስልምናው እምነት ተከታዮችም ዘንድ። እያየው ነው፣ ቪዲዮዎችን እያየው ነው። መስጊድ ውስጥ ጥያቄ እያመጡ ነው። እንደገና ሁለት ጎራ ተከፍለዋል እና በዚህም ላይ ደግሞ አንደኛው ጎራ አንደኛው ሆነው አንድ ይመስል የነበረው እስልምና አሁን ሁለት ቦታ ሆኖ ጥያቄ መጣ። ይሄ ሁላ የእናንተ ጸንቶ መቆየት ነው እና ስትቀበለው ለኡስታዙ ይምጣ የፈለገ ይምጣ ብለህ ስትቀበለው ይሄ እንደሚፈጠር ታውቅ ነበረ? የልጁን ጭንቀት አይ ነበረ። ልብሱን ይበላ ነበረ። ከመደንገጡ የተነሳ ኮፍያውን ገልብጦ ምንድነው መነጽሩን ገልብጦ ነበር ያደረገው እና ራሱን መቋቋም አቅቶት ጭንቅላቱ እንደዚህ ነበር፣ ይንቆራጠጥ ነበር። በጣም ጭንቀት ውስጥ የገባ ነገር ነበር። እንደውም ቀርቷል ተብሎ ነበረ ሲታይ የነበረው እና ምንድነው እየተፈጠረ ያለው አሁን? ይሄ እናንተ ደፍራችሁ በመውጣታችሁ መነጋገር በመጀመራችሁ ምንድነው የሚደርሳችሁ ኢንፎርሜሽን? እሱን እስቲ ለህዝቡ ገለጻ ብታደርግ ለህዝቡ። ከዛ በኋላ የገጠማችሁ ነገር ካለ ከኛ ይልቅ በውስጥም የሚደርሷችሁ ነገር ስላለ ምንድን ነው እየሆነ ያለው? እስቲ ያ እንግዲህ የአቂዳ ልዩነት አላቸው። የአቂዳ የሃይማኖት ሰፊ ነው ልዩነታቸው፣ እንዲቀላል አይደለም። ባይዘይ ልዩነታቸው ሴፍ የሚያማዝዝ ነው። እንደኛ እንደ ፕሮቴስታንት እና እንደ ኦርቶዶክስ አይደለም። ከዛ ይከፋል። አሁን ዝም ብለህ አስበው እስኪ ፕሮቴስታንትን የሆነ ማርያም ቤተክርስቲያን አምጥታቸው ታቦት አክብሩ ምናምን ስትላቸው ታቦት ሲወጣ ከዛ የሆኑ ካህናቶችን ወስደ ደግሞ የማርያም ቤተክርስቲያን ካህናትን የሆነ አንድ ውስጥ አዳራሽ ውስጥ እዛ ቀድሱ ምናምን ስትላቸው ፕሮቴስታንቶች እዛ ደግሞ እንትን ስትል ይመጣዋል። አብረው አገልግሎ ምናምን ስትል አይመጣውም። ሙስሊሞቹ ጋር ይኸውን የፕሮቴስታንቱና የኛ እንደው አትሊስ ሴፍ አትማዘዝም። የሆነ ነገር ይይዛል። በቃ እንትን ብትልም ሰማው ቅድሚያ እሱን ረደው ግደለው ምናምን ብለህ አይደለም። በቃ ፕሮቴስታንት እንደዚህ ነው ወይም እንደዚህ እያልክ ነው። የቃላት እንትኖች ነው የሚኖሩት። አስተምሮቱ ላይ ነው የምትለው። የዋብያው ግን እንደዛ አይደለም። ነባሩ የአባሹም ሙስሊም የማጽዳት ስራ ነው የሚሰራው። የማጽዳት ስራ ነው የሚሰራው።
ኃይል አቅም ካገኘ ደግሞ የመግደል ስራ የሚሰራው መጽሐፍቶቻቸው ላይ ነው። ባይዘ የሩቁን ጠላታችሁ ከመዋጋታችሁ በፊት ቅርባችሁ ያለውን አጽዱ የሚል አስተምረዋል። የቅርቡ ጠላት ተብሎ የሚታመነው አባሹ ነው። እነኛን ካጸዱ በኋላ ነው አይሁድና ክርስቲያን መዋጋት ያለባችሁ ይላል መጽሐፋቸው። ከኤቴስትም ወይም አይሁድና ከክርስቲያኖች መጥፎቹና ክፉዎቹ የሀባሹ ወይንም ደግሞ ሱፊው ነው ይላል። ምክንያቱም እነሱ ውስጥ ሆነው ሌላ እንዳይመጣ እንቅፋት ናቸውና 3 ቀን ስጧቸው ነው ተውበት አድርገው ወደ እስልምና እንዲመጡ ወደ ዋሃብያው ሴክት እንዲመጡ። ካልሆነ ግን እነሱን አንገታቸውን ቆርጠ ቆሻሻ ውስጥ አለው ነው የሚለው። ስለዚህ ይሄ ሰፊ ልዩነት አለው። አስተምሮ ከተነሳ እንደዚህ አይነት ነገር ይፈጠራል። አውቀዋለሁ። አቂዳ ነው ይሄንን ደግሞ ያመጣው ልዩነታቸው ላይ ማለት ነው። የአንደኛውን ሀባሾቹ የዋብያን አላህ ጣዖት ነው የሚሉት፣ ሀባሾቹ የዋብያን አላህ ጣዖት ብለው የሚሉት፣ ዋብዮቹ ደግሞ የነኝን መቃብር አምላኪዎች ብለው ነው የሚሏቸው። ሁለቱም አንዱ አንዱን ይፈራረጃሉ በመጽሐፍቶቻቸውም ላይ በሊቃውንቶቻቸውም ደረጃ ማለት ነው። ስለዚህ ያለን አማራጭ ምንድን ነው? በነቢያት የተሰበከው አምላክ ማን ነው ሲባል የእናንተ አምላክ ዋብያ እንደመሆኑ ልጁ ጣዖት ነው። ጣዖት ከሆነ ደግሞ ነቢያት ሊሰብኩት አይችሉም፣ ፍጡር ነው። ስለዚህ ያለን አማራጭ ምንድን ነው? የፍጡር ባህሪያቶችን አሳይተን ፍጡር መሆኑን ማሳየት ነው። ያንን አደረግን። ያንን ስናደርግ ነገ ምን ሊፈጠር እንደሚችል አውቀዋለሁ። ኦልሬዲ ቪዲዮ ካሳየ እንትናችን ከውይይቱ አስቀድሜ ተናግሬዋለሁ ይሄ እንደሚፈጠር። እስቲ አንዴ እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ከውይይቱ በፊት ነው መጅሊሱ ስለሆነ ከውይይቱ በፊት የተናገርከው? ከውይይቱ በፊት ኦኬ፣ ከውይይቱ በፊት ምክንያቱም መጅሊሱን አድሬስ ለማድረግ ስለሆነ አቂዳ ከተነሳ መጅሊሱን ይመለከታል ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አለን። ታርጌታችን እኛ እኔን ሂምሌን ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልጠናል ይሏታል ወይንም በልጠናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የተሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው እና ድጋሚ ወይን ይደሰታል መጅሊሱ ያንን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይህንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን እፎይን ማሳደዳችን እፎይን መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። እንኳን በእኛ ሰዎች በራሳቸው ሰዎች ከቲክቶክ ውጭ የሚያውቃቸው የለም። ቢገርም የተናገርኩት አድሬስ የምናደርገው መስጊድ ላይ ነው፣ መጅሊሱ ላይ ነው። ምክንያቱም መጅሊሱ ይህንን ኡስታዝ ከኔ ጋር የተወያየውን በየቦታው የጀግና አቀባበል አደረጉና ጀግና አቀባበል ተብሎ እነሱ የተለያየ ሽልማት እንደ እንትን አይ ቲንክ እንደ አፋር ምንድን ነው ሸልመውታል፣ እንደ አፋር መንግስት ብቻ እንደዛ ነገር
እኔን ሂሚሌት ለማድረግ እኔን ከእያንዳንዱ አፋር እዚህ ቦታ መግለጫ ሲያወጡብኝ ከሻሸመኔ፣ ከስልጤ፣ ከአዳማ፣ ከባህር ዳር፣ አዲስ አበባ፣ እንደ ኦሮሚያ፣ እንደ ኢትዮጵያ መጅሊስ መግለጫ እንዳለ በየቦታው መግለጫ ሲያወጡብኝ ለሱ ደግሞ የተለያየ ሽልማት እንትን ሲሉ ያው እኔን ሂሚሌት አድርጎ እሱ እንትን ለማድረግ ነው። የእነሱን ሞራል ግንባታ ገነቡ። በቴሌቪዥናቸው አቅርበው እንትን አሉ። እኔን አሸባሪ እንደዚህ ለእኔ የተለያየ ገንዘብ ፈንድ ሰበሰቡ። በቴሌግራምም በቲክቶክም በዋትስአፕም ያው እኔን ለማስገደል ለመሸለም አይደለም ገንዘብ የሰበሰቡት። እኔን ለማስገደል ገንዘብ ሰበሰቡ፣ ለሱ ደግሞ ለመሸለም ገንዘብ ሰበሰቡ። ለእኔ በአመቱ አገናኘን ማለት ነው። ጀግናችን ካሉት ጋር በአመቱ ቪዲዮ ሰሩና ቀጠፉብኝ። የውሸት እኔ ውይይትም ሳልቀበል ተሰብስበው 9 ሆነው ቀረ ብለው ዋሹብኝ። እኔ እኮ ምንም ውይይት አልተቀበልኳቸው። ምን አሉ? ውሸታም መሆናቸው በዚህ ብቻ ሰው አይቶ ከእስልምና መውጣት አለበት። ስለምንም ውይይት ከእነሱ ጋር ሳልስማማ ስለምንም ውይይት ሳልነጋገር ቤታቸው ተሰብስበው 9 ሆነው ሳይመጣ ቀራሉ። ቲክቶክን አጥለቀለቡት፣ ፌስቡክን አጥለቀለቡት። እፎይ ፈረጠጠ ቀረ። ለ9 ስንጠብቀው አሉ። አንድ እኔን ለ9 ይጠብቃሉ ቤታቸውን ከፍተው። ከዛ በዚህ ውስጥ እንግዲህ ምን ትላለህ? ባልተስማማት ባልተነጋገርክበት ቤታቸውን ከፍተው ወንድ ነው ይምጣ ምናምን እያሉ ይፎክራሉ። እኔ ምንም ቦታም አልሰጠዋቸውም። ልማዳቸው ስለሆነ መዋሸት የተካኑበት ስለሆነ ቤታቸው መሄድ ደግሞ ግዴታዬም አይደለም አስፈላጊም አይደለም። ምክንያቱም ከአመት በፊት ቤታቸው እንደዚህ 9 ሆነው ሄጄ ነው ሚዩት አድርገውኝ ከዛ በኋላ ይገደል ብለው ማግለጫ ወጡብኝ። ቤታቸው ሄጄ ነው ንወያይ መሐመድ ጳውሎስን እየተሳደቡ አይቼ እስቲ ንወያይ ብዬ ስላቸው ሚዩት አድርገውኝ ከዛ በኋላ ወዲያው ይገደል ብለው ሰው ላኩብኝ ማለት ነው። ኤኒዌይስ በአመቱ ጠበቁና ደግሞ አሁን ተሰብስበው ቤታችን ስንጠብቀው ቀረ፣ ፈራ፣ ሮጠ፣ አመለጠ ምናምን ብለው እንዳለ ሶሻል ሚዲያውን አጥለቀለቁት። ከዚህ ውስጥ ሙስሊሞች የታዘቡ ለምን ትዋሻላችሁ? ብዙ ቪዲዮዎች አሉ። አልተቀበለም እፎይ ለምን ደግሞ ዋሹት ያሳፍራል ብለው ምላሽ ሰጥተዋል። ሜይ ቢ ማሳየትም ካስፈለገ እነሱንም ማሳየት ይቻላል። ሰዓት አለ፣ ያንተ ነው አየሩ፣ ምንም ችግር የለም። አለ ካለ አሳይለት ወንድም አለ፣ መላክም ትችላለህ። መረጃ ካለ እነዛ መረጃዎች ለቴክኒሽያኑ መላክ ትችላለህ። እንድታውቅ የምፈልገው አድማጭ ተመልካቾቻችን ከላክላቸው ላክለት። ይሄ ቤትህ ነው፣ ምንም የሚያጨናንቅ ነገር የለም። የሚቀርበው ጥያቄ ለእነሱ ምላሽ የሚሆን ስለሆነ እውነትን ለማውጣት ስለሆነ ተረኛ የሚገባብን የለም እና የፈለግከውን ማቅረብ ትችላለህ። እንደደረሰህ ቴክኒሽያኑ ማቅረብ ትችላለህ። ቀጥል። እስከዛ አንተ እዚህ ያላችሁት እንደነገርኳችሁ ታብታብ አድርጉ። 5.5 ሚሊዮን ገብቷል። ቲክቶክ ጋር ሄዳችሁ ማየት ትችላላችሁ። 5.5 ሚሊዮን ታብታብ አድርጓል። 117,200 ሰው ደግሞ ሼር አድርጓል። 117,000 ሰው 6,000 ሰው ቁጭ ብሎ በግልጽ እያየ ነው፣ እየተራዳ ነው። ታብታብ በማድረግ ጊፍት በመስጠት በጣም ደስ ብሎኛል። ወንድማችንን ራሱ በጊፍት አጨናንቃችሁታል። አንበሳ ያወረዳችኋላችሁ። አበባም ኮፍያም አጠቃላይ የሚፈለገውን ነገር ያደረጋችኋላችሁ። ካሉበት ድካም አንጻር እየሰሩበት ካሉት አንጻር ማጠቃለያችን እሱ ስለሆነ ያሉበትን ሁኔታ መደገፍ፣ መርዳት። እነዛ በተቋም ነው የሚረዱት። መጅሊስ እየሸለመ የክልል መንግስታት መግለጫ እያወጡ እየሸለሙ በተቋም እየተንቀሳቀሱ መኪና ሞንታርቦ ተመድቦ ነው። ይሄ ሰው ግን ከራሳችን ሰዎች ድጋፍ የለውም። ከራሳችን ሰዎች የሚያበረታታው የለውም። መጨረሻ ላይ ምን እንደሚናፍቀው ምን እንዳጣ ምን እንደሆነ በዚህ ነው የምናጠቃለው የዛሬውም ማለት ነው። 87,300 ሰዎች በእፎይ በኩል ገብታችኋል። 87,300 ሰዎች ሁላችሁም ጊፍት እንድትሰጡት
ከአይምሮም ነፃ ትሆናላችሁ፣ ከህሊናም ነፃ ትሆናላችሁ። መሳቀቅ የለባቸውም። ስላሉበት ሁኔታም ወደፊት ወደ ኋላ እንገልጻለን። ነገር ግን ሊረዱ ሊታገዙ ካጠገባቸው ቆማችሁ አለን ልትሏቸው ይገባል። ግዴታ ነው። ይህንን እኔ ያስገድዳችኋል። ገዳማትን አድባራትን እርዱ እያልኳችሁ እንዳልኳችሁ ሁሉ እነዚህም ልጆች ያሉበትን ሰቀቀን ያሉበትን መከራ እኔው ነኝ እና የማውቀው ሊረዱ ይገባል። ዱቄት ለሚቀቡ ጋጠወጥ ስራ ለሚሰሩ ሀገርንም ባህልንም ሃይማኖትንም ለሚያሰድቡ ሰዎች ካርዳችሁን እየጫራችሁ አንበሳ የምታወርዱ ሰዎች ስድብ፣ ጋጠወጥነትን፣ ብልግናን ለሚያስፋፉ ሰዎች ብሮቻችሁን እያወጣችሁ የምትደግፉ ሰዎች እነዚህን ወንድሞች መደገፍ ያውም በስንት ችግር በስንት ስቃይ በስንት እንትን ውስጥ ያሉትን እኔ የደረሰብኝን ስለማቅ ነው። እኔ ያንን ተሻግሬዋለሁ፣ አልፌዋለሁ። የእኛ ሰው ለእኛ ሰው አይሆንም፣ የታወቀ ነው። እኔ መምህራኖቼ፣ ጓደኞቼ፣ ያገለገልኳቸው ጳጳሳት ሚሊዮን ብር ያስገባሁላቸው ከችግር ያላቀቅኳቸው እነሱ ለሚበሉት ደሞዝ እኔ ከራሴ ኪስ አውጥቼ 400 500 ብር የሰጠኋቸው በተሰደድኩ ጊዜ ሁለት ሰዎች ከኔ የቆሙት ሶስት የምታውቋቸው በስም የምታውቋቸው ሁለት ሶስት ሰዎች ቀሲስ ሳሙኤል ኋላ፣ ቀሲስ ያሬድ ከኦሃዮ፣ ቀሲስ ሱራፌል ከኢትዮጵያ ጀምሮ ልጆች የምመደገፍ እነ ቀሲስ እነ ዘማሪ ታዲዮስ ከነ ሚስቱ ከነ ሳራ ሌሎች በቁጥር የሚታወቁ እነ ሀረግነማ ከእስላም እንኳን አህመዲ ሰባኪያኑ ካህናቱ ጳጳሳቱ አልፌዋለሁ፣ ግን ተሻግሬዋለሁ። ያን ዘመን ከነ ልጆቼ ፍዳ መከራ በልቼ ተሻግሬዋለሁ። እኔ ህመሙ ስለሚሰማኝ ነው። እነዚህ በአገልግሎት ላይ ያለው ሪስክ ወስዶ እኔ እንደፎይም አይነት ደግሞ አላየሁም። የፈለገ ይሁን አይጹም፣ አይጸልይ፣ አይስገድ፣ ምንም ነገር ምንም ነገር አያድርግ። ፊቱን ገልጦ ገጹን ገልጦ አምላኬን መድኃኒቴን መሰደብ የለበትም። አምላኬ መነወር የለበትም። ጳጳሱ ዝም ቢሉ ሰምተዋል። ፓትርያርኩ ዝም ቢሉ ሰምተዋል። ሲኖዶሱ ሰምቷል። ጭራሻውን አብሮ ሊጸልይ ነው። አብሮ ቆሞ ሊጸልይ ነው። አብሮ ቆሞ ለፖለቲካው ስርዓት ምርጫው እንዲሳካ በፊት ሲኖዶሱ የሚያዘው የሃይማኖቶች ጉባኤ የተባለው አዞ ሊጸልይ ነው። መስቀል ሊወጣ ከእስላሞቹ ጋር መስቀል ሊወጣ ከጴንቶች ከማያምኑት ጋር ቆሞ ሊጸልይ ነው። ሰምተዋል። እነሱ አምላካቸውን እንጀራቸውን ኢየሱስን ሰብከው ስለ ኢየሱስ ቀድሰው ለኢየሱስ ቀድሰው ሆዳቸውን ከርሳቸውን የሚሞሉ ቪላቸውን የሚሰሩ ቢያምርባቸው ጌጣቸው ኢየሱስ ነው። ቢለብሱት ጌጣቸው ኢየሱስ ነው። የጣመ የላመ ቢበሉ ቢከብሩ በኢየሱስ ነው። ይሄ ያከበራቸው ሲሰደብ ሲጻፍበት እንደ ተቋም ዝም ብለው ማህበረ ቅዱሳን አንዴ ቢጀምር ወረዱበት። አንዲት ቃል ምላሽ መስጠት ቢጀምር ሌሎቹንም ፍዳ መከራቸውን ያሳዩት። በእኛ በኩል ችግር አለ፣ የታወቀ ችግር ነው። እንግዲህ እግዚአብሔር የተመረጡትን አለሁ የሚሉትን ተወና ሰንበት ትምህርት ቤት ውስጥ የሌለ በክህነት አገልግሎት ውስጥ የሌለ በሰንበቴ ውስጥ የሌለ በህንፃ አሰሪ ኮሚቴ ውስጥ የሌለ ከመንፈሳዊ ኮሌጅ ከመቀሌው ፍሬምናጦስ ከአዲስ አበባው ቅድስት ሥላሴና ቅዱስ ጳውሎስ ከየትኛውም የአብነት ትምህርት ቤት ያልተመረቀ ስለ ማርያም ብሎ በመላ ኢትዮጵያ ዙሮ ለምኖ ያልተማረ ድጓውን ጾመ ድጓውን ዝማሬ መዋሲቱን አቋቋሙን ቅኔውን ያልቀጸለ ብሉያትን ሐዲሳትን ያልጠነቀቀ ያልተማረ እግዚአብሔር መምረጥ ይችልበታልና መረጠው፣ አቆመው። ያንተ ምስክርነት ይሻለኛል፣
ያንተ እውነት ይሻለኛል የምትታበይበት ነገር አሳጥቶ ነው እግዚአብሔር አንተን የሚያቆምህ። እንግዲህ እንደ ስብከትም አድርጎኛል። ለእፎይም እየነገርኩት ነው። እኔ እኮ ከየኔታ ገሌን የተማርኩት እኔ እኮ እዚህ ገዳም እዚህ ደብር ሄጄ ነው ደብረ አባይ ሄጄ ቅዳሴውን አስመስክሬ ዋሸራ ሄጄ ቅኔ አስመስክሬ ቤተልሔም ሄጄ ድጓ አስመስክሬ ማነው ዝማሬ መዋሲቱን ዙራምባ ሄጄ አስመስክሬ ሳይል ደብረ ሊባኖስ መጻሕፍት ቤት የኔታ ዝራጋ ብሉያትና ሐዲሳትን ጎንደር አስመስክሬ ነው ሳይል እግዚአብሔር የሚመካበት ነገር እንዳይኖረው አድርጎ እኔ አቆምሃለሁ ብሎ አቆሙ። ይሄን ነው የማየው እኔ፣ ይሄን ነው የምመለከተው እኔ። አንድ ድጋፍ የለውም። እንደው ይጽፉበታል፣ እያየው ነው። ማን የወከለው ማን ነው እንትን ያለው ማን ነው እንትን ይሄ ትክክል አይደለም። ወክያለሁ አላለም። ስለ አምላኩ አምላኬ ጌታዬ ነው፣ አምላኬ ንጉሴ ነው፣ ሥላሴ አንድም ሶስትም ናቸው ብሎ ለመናገር ቤተክርስቲያኔ አልተሳሳተችም፣ የተሳሳተው የእናንተ ነው ብሎ እነሱኑ የሚሞግትን ሰው እንዲህ ማድረግ። ስለዚህ ጽፋለሁ። ቴሌቪዥኑን የከፈታችሁት እንዲህ አይነት ነገር በእውነት ሰራዊተ ጌዲዮን እጅግ አድርጌ ያመሰግናቸዋለሁ። የዘመድ ሚዲያን ሰዎች እጅግ አድርጌ ያመሰግናቸዋለሁ። ይህን ቴሌቪዥን ስለከፈታችሁት 50-100 ብር እያዋጣችሁ ይህን ስላደረጋችሁ እጅግ አድርጌ ቆሜ ያመሰግናቸዋለሁ። ቆሜ መረዳት አለባቸው። መሰቃየት የለባቸው፣ መራብ የለባቸው፣ መጠማት የለባቸው። ግዴታ ነው። እነሱ የእናንተን እርዳታ ፈልገው አልመጡ። ረሃቡን፣ ስቃዩን ምኑን ችለው ነው ያሉት። እነዚህ ልጆች መርጠን ስማቸውን መርጠን ስለ እምነታቸው የተሰደዱትን የተጎሳቆሉትን እንደማናችሁም አጡም አገኙም በሀገራቸው መቀመጥ ሲችሉ ፍዳቸውን የሚበሉትን ወንድሞቻችንን የእያንዳንዳችሁ ኃላፊነት ነው። ይሄን መርሃ ግብር ያያችሁ በዘመድ ቲቪ የሳተላይት፣ በዘመድ ቲቪ ቴሌግራም፣ በዘመድ ቲቪ ትዊተር፣ በዘመድ ቲቪ ራምብል፣ በዘመድ ቲቪ ዌብሳይት፣ በእፎይ ዩቲዩብ፣ በኢትዮ ቤተሰብ ዩቲዩብ፣ በዘመድኩን በቀለ ቲክቶክ ይህን መርሃ ግብር ያያችሁ ዕዳ በደል ፍዳ አለባችሁ። እኔ ተናግሬያለሁ። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። ሊበረታቱ ይገባል። ለመመስከር መሳደብ አይደለም፣ መበጥበጥ። ይሄ ክርስትናውም አይፈቅድም፣ ሃይማኖታችንም አይፈቅድም፣ አስተዳደጋችንም አይፈቅድም። የእኛ ጌታ ኢየሱስ ክርስቶስ መድኃኒታችን ይህን አላስተማረም። በኢየሱስ ክርስቶስ ላይ ለሚነሱ ጽርፈቶች ግን እውነትን አውቆ መርምሮ አይ ብሎ መልስ መስጠት ተገቢ ነው። ይህን የሚያደርጉ ሰዎች መበረታታት ስላለባቸው ማለት ነው። ቀጥል እፎይ። ድምፅህ ሚዩት ነህ። ያ ቅድም ወደ ጠየቀኝ እንመለስ እና ከውይይቱ ጋር በተያያዘ ስለሆነ የጠየቀኝ እስኪገኝ መረጃ እስክትሰጥ ነው ይሄን የተናገርኩት። ቀጥል። ያ ቪዲዮን እስከሚያዘጋጀው ድረስ እንዳልኩ አስቀድሜ ከውይይቱ በፊት መጅሊሱ ይህንን ነገር እንትን እንደሚል ጠቁሜ ነበረ። ወይ አድሬስ የምናደርገው መጅሊሱ ጋር ነው የሚል አስቀድሜ ተናግሬው ነበረ። እንዳልኩትም ነው እንዳያችሁት፣ ከዛ ከውይይቱ በኋላ እንዳያችሁት መጅሊሱ ጋር አድሬስ እንዳደረግን በየመስጊዱ መነጋገሪያ ሆኗል። ውጥባ ላይ ተነስቶ አጀንዳ ሆኖ ትምህርት ተሰጥቶበታል። ዋብያ ቴሌቪዥን ፕሮግራም ላይ ጥያቄው ቀርቧል። ቀጣይ ምላሽ እንሰጥበታለን ብለው አይደኖ ቀጣይ ምላሽ ሲሰጡበት አይሰጡበት አላውቅም። በጊዜው ግን አድባብሰው ነው ያለፉት። ያው ታክቲካል ናቸው እነሱ። እንደዚህ አይነት ነገር ሲመጣባቸው ሀባሾቹ እንዳይባልኑባቸው የማድረግ ስራ ጎበዝ ናቸው። ሀባሾቹ ግን ተጠይቀው ነበር ቴሌቪዥን ፕሮግራም ላይ እነሱ ሊትራሊ እንደዚህ የተባለው ፍጡር ነው፣ ፈጣሪ አይደለም ይሄ፣ ያውም ከፍጡርም አስቀያሚ ፍጡር አካለ ጎዶሎ ነው ይሄ፣ እንደዚህ አይነት አካል ሊመለክ አይገባም ብለው ምላሽ ሰጠውበታል። ልጁ ኡስታዙ መጥቶ እኔ ጋ አምላኬ ብሎ ዲፌንድ ያደረገለት
ጭንቅላት ይኑራ አይኑራ አላውቅም፣ ግን እግር አለው ብሎ ያለውን ይሄ ፍጡር ነው ፈጣሪ አይደለም ብለው አባሾቹ ምላሽ ሰጥተዋል። ዋብዬዎቹ ደግሞ ተጠይቀው ነበረ፣ አለባብሰውት አልፈዋል። ቀጣይ ምላሽ በሰፊው እንሰጥበታለን ብለው ዋብዬዎቹ አለባብሰው በቴሌቪዥን ፕሮግራሞቻቸው ላይ የተለያዩ የመስጊዶች ሁጥባ ላይ ምላሽ ለመስጠት የሞከሩ አሉ ሀባሾቹ። እንዲሁም ደግሞ በፌስቡክም በዩቱብም በቲክቶክም እናንተም እንዳያችሁት ይሄ የእኛን አላህ አይወክልም ኡስታዙ ዞት የመጣው መጅሊስ እንግዲህ መጅሊሱን አድረስ የማድረግ ስራ ነው እንሰራው ብለን ነበር። ስለዚህ መጅሊሱ ይቆራበታል አይቆራበትም ምናየው ይሆናል ነው። ስለዚህ መጅሊሱ የሸለመው እና አላህ ብሎ ያለው ፍጡር እንጂ ፈጣሪ አይደለም የሚል አቋማቸውን አሳይተዋል ማለት ነው። አስቀድሞ ይሄ ውይይቱ እንዴት ነው የተፈጸመው እንዴት ነው የተካሄደው ለሚል ግን እንዳልኩ አስቀድሞ እኔ ባለለውበት እኔ ባላልኩበት 9 ሆነው ተሰባስበው ቤታችን ቀረ ሳይመጣ ምናምን ብለው ዋሹብኝ። ከዛ በኋላ የሆነች ጆኒ አይ ቲንክ እንደዛ የሚል ቲክቶክ ስም ያላት እሷ ነች ፖስት ያደረገችው። ክርስቲያን ራሳቸው ሙስሊሞቹ ራሱ እንደዋሹብኝ ምስክርነታቸው መስማት ይቻላል። የተወሰነ 1-3 በተከታታይ አቅርብለት። ውሻ ወረበል ካባ ውሻ እያላችሁ ያለ ነው ዛሬ ኢስላም ወይስ ክርስትና የትኛው እምነት ነው ትክክለኛ የሚለው ፊት ለፊታችሁ እናንተ ቤት በቃ በስነ ስርዓት ይታያል። በስነ ስርዓት ይሄ ትናንትና ፕሮግራም ማለት ነው። ሀቅ መናገር ጥሩ ነው። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋው እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙኝ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር እኔ ያልመሰለኝን ነገር ያልተመቸኝን ነገር አስቀድሜም እኔ ይሄ ልጁ እንደማይመጣም እንትኑም ትክክል እንዳልሆነ አጥሪውም ትክክል እንዳልሆነ እኔ ተናግሬያለሁ። ማንነት ይታያል ማለት ተግባባ። የእፎይ ማንነት የዲያቆኑ ማንነት ይታያል። ስለዚህ ይሄንን ነገር ለማየት ደግሞ የሚመጣ ከሆነ እንግዲህ ያው እኛ እውነት መቆም የሚችል ከሆነ እነዚህ ወንድሞች መቆም የሚችል ከሆነ እንግዲህ እንጠብቀዋለን። ውሻ በልካባ ውሻ እንዴ 8 ኡስታዞችን ቀብራቸዋለሁ። ቀበሩክ ወረበል ቀበሩክ። ምራቄ ሲበዛብክ አላህ ምስክሬ ነው። ምራቄ ሲበዛ አንተ ለአንተ ነው ያፈርኩኝ እንዴ ወረበል አፈርኩኝ። ግን እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አፈርኩኝ በእውነቱ ከሆነ ማለት ነው። ለምን ይዋሻል? ብዙ ካልተረዳናቸው ነገሮች ይህንን ስታከብራለች፣ ልብስ ብላ ትጠራዋለች፣ ምግብ ብላ ትጠራዋለች። ይህንኛውን አሳልፈውና ይህንኛው እንግዲህ አንደኛው ነው። እኔ አፈርኩኝ እያለ ያለው እንግዲህ አሁን ሙስሊም ነው። ለምንድነው እንደዚህ የምታደርጉት? አቀናብረው ለቀው ነው። እችኛውም ሙስሊም ነች። ምን ትላለች? መስማት እፎይን አደነኩ። ጀግና እናት ወልዳለች። ጀግና እኔ ጀግና ሰው በጀግና ሰው አይሁድ ይሁን ከጀግና ሰው ጎን ነው የምቆመው። ከእውነተኛ ሰው ጎን ነው የምቆመው። አይሁድ ይሁን አይሁዶችን ጣላቸዋለሁ በሚያደርጉት ጭፍጨፋ ምናምን። ነገር ግን ጀግንነታቸው ያኮራኛል። እፎይም ልክ እንደ እስራኤል ነው ትናንትና የሰራው። ለምን ናቶሎ ቤታችን ናቶሎ እንደ ህፃን ልጅ እንደ ውሪ ናቶሎ ለምን ነው ይመጣው? ምን ስለሆነ ነው የሚስመጣው? ትናንትና 1 ዓመት ሙሉ የውይይት ጥሪ ሲል ነበር አይደል እንዴ? ዓመቱን ሙሉ አልወያይም ያላችሁ ሰዎች ተሳዳቢ ከሆነ ለምን ዛሬ ውይይት ጥሪ ያደርጋል? ተኩላ የሚባለው ኡስታዞችን እንትን ሲል ምናምን ነገሩን ለማብረድ ፖለቲካ ነው። እና ትናንትና እናት የወለደችው ፖለቲካውን አክሽፎታል። ከአሁን በፊቱም ተሳዳቢ ነው ብለው እሱ ቤት መጥተው ሲሄዱ 2 ቁማር ተበልታቸዋል። ፖለቲካ እፎይን አትደርሱበት። የእውነት እኔ ላስቃብጥ አይደለም። እኔ እፎይ ጋር ምንም አይነት ግንኙነት የለኝም። እውነትን እውነት ስለምል ከአሁን በፊት 2 አራዳ ለአራዳ አይሸዋወድም። 2 ጊዜ ነው እንትን እሱ ቤት ሄዶ ፖለቲካ ሊሰሩበት ነበር። ፖለቲካውን መለሰው። ትናንትና እናት ወልደዋለች እንኳንም ማለት እሱ ቤት እነሱ ቤት ሊሄድ ምናምን ያለው ነው ሄደው። ትክክለኛ ውይይት ከፈለጋችሁና ለትክክለኛ ለህዝብ እናሳውቃለን። ህዝብ የምታሳውቀው ምንድን ነው? ለህዝበ ሙስሊሙ ኢየሱስ ክርስቶስ አምላክ ነው ብለን ነው የምታሳውቀው። እውነቱን እናሳውቃለን። እኔ በጣም ይሰብኩ
ህዝቡ እውነቱን ይወቅ። እውነቱን ማውቀን አልሐምዱሊላህ ረብል ዓለሚን አለ ዲነል ኢስላም። ወላሂ እውነቱን ይወቅ። ይሄ ራሱ ቃላቱ ያሳፍራል። ህዝቡ እውነቱን ይወቅ። እውነቱን ሳናግረው እንደኛ ሙስሊም የሆን ነው። እውነቱን ሳናግረው እንደ ሙስሊም ህዝቡ እውነቱን ይወቅ። የምንድነው እውነት ነው የምናውቀው እኛ ዲናችን ኢስላም ነው። እስልምና ነው የምንከተለው። እውነቱን አውቀን ሙስሊም አድርጎናል አላህ ፈጣሪያችን። ማርታን ለማምጣት ክርስትና ስህተት ነው ብለህ ኦኬ ስራ። እነ ማርቲና እነ መቅዲና ምስኪን መዳም ጋር ሲናደዱ ሲጣሉ እንትን እንደሚሉ። ስለዚህ ትላንትና እፎይ የእውነት ጥፋት አላየሁበትኝም። የቀረው ነገርም ትክክል የሚደገፍ ነገር ነው። ምክንያቱም የሀሳብና የውይይትን ሀሳብ በስነ ስርዓት ሰዓት ይዘው ደቂቃ ሰጥተው እንደዚህ በዚህ ርዕስ እንወያያለን፣ በዚህ ሰዓት እንወያያለን ብሎ ኦኬ ብሎ ተስማምቶ በፍቅር በሰላም ሳያወሩ ቤቱን ከፍቶ ሁሉም ጉራ ስለሆነ እፎይም ተከታይ ያለው እሱም ተከታይ ያላቸው ሁለታቸው ቢመቻቸው። እፎይ ግን ኮራውበት ትላንትና። የእውነት አኮራሃኝ። ኢትዮጵያዊ ስለሆን ኮርቻለሁ። ጀግና። ሃይማኖታችን ልዩነትን ቢኖረንም በጀግንነት በጣም ነው ያስደመምከኝ። እናት ወልዳለች። የእውነት ጀግና ነው። አይበገሬ ከራሳቸው እኛ ደግሞ ሆስት ሆና በኋላ ያቀረበችው ነች። እቺ ሙስሊም ነች። ውይይት ሲጀመር አትቀበሉ። ጥሪ የተደረገላችሁ ውይይት አትቀበሉ። መቀበል ፍላጎት የላችሁም። ግን እንደ ትናንትና አይነት ፋላሲ ትሰራላችሁ፣ ፊልም ትሰራላችሁ። አይቻልም። እንደዚህ አይነት ፋላሲ መስራት አይቻልም። የትናንትና ፋላሲ አይተናታል። አይነ ፌክስ ፎሎ መሸቃቂያ ነች። ሸቃቀላችሁ ትናንትና። አዎ ኢምራን ሸቃቀለ። 500 ምናምን ነበር ወደ 590 ምናምን ገባ። ያ እንግዲህ የበደልናቸው ካሉ ያው ስናውቅም ሳናውቅም አጥፍተን ያስቀየምናቸው የተቀየሙን ካሉ ሁሉንም ይቅርታ ማለት ወዳለሁ። አንዳንዴ ሳናውቅ ልንበድላቸው እንችላለን። ሰው እነኛን ይቅርታ ማለት እፈልጋለሁ የተቀየሙኝ ካሉ ማለት ነው። ምክንያቱም እዚህ ሰዎችን ለማዳን ነው እንጂ ሰዎች እንዲበሳጩ፣ እንዲቀየሙ፣ እንዲናደዱብን ኢንተረስታችንም አይደለም። የተጠራ ነው እንደዛ አይደለም። ሰዎችን የማስከፋት፣ ሰዎችን የማበሳጨት፣ የማሳዘብ ኢንተረስታችንም አይደለም። አስተምሮቱ ሆኖብን ግድ ሆኖብን እንደው ሐሰተኛ ነው ሐሰት ነው አስተምሮቱ እንላለን እንጂ አንድ አብደላ የሚባል አንድ ምን እጠቀማለሁ? ምንም የምጠቀመው ነገር የለም እኮ። አብረን ተምረናል፣ አብረን ተጫውተናል፣ አብረን አድገናል። ጓደኛ ብዙ ከሙስሊሞች ጋር አብረን አሳልፈናል። ግን ደግሞ እውነት ከሐሰት መለየት ስላለበት የእኛም ወገኖች በሐሰት መጭበርበር ስለሌለባቸው ቅን ንጹህ ልብ ያላቸው ሙስሊም ወንድሞቻችን እንዳሉ እናውቃለን። እህቶቻችንም እንዳሉ እናውቃለን። አስተምሮታቸው ምንም እንኳን የተሳሳተ ስለምንወዳቸው ነው ባይዘ የምንሰራው። እኔ ባልወዳቸው ሙስሊሞች ምን አገባኝ ብዬ ነበር ስላለ ምን አገባኝ እንደፈለጋቸው እየሄደ ነው። ግን ስለምንወዳቸው አሁን በምንም አይነት ሁኔታ በምንም አስቸጋሪ ሁኔታ ውስጥ እንኳን ብንሆን የምንሰራው ዘላለማዊ ሰዓት ውስጥ እንዳገቡ ህይወት እንድታገኙ እንጂ እኔ እፎይ በልጁ አምኜ የዘላለም ህይወት አገኛለሁ። የሞተልኝ አለ። እሱን አምኜ እሱን አክብሬ እሱን ተከትዬ ስጋ ደሙን ተቀብዬ መኖር እችላለሁ። ነገር ግን እዚህ ደግሞ የምወደው ሙሐመድ የሚባል ምስኪን ወንድም አለ፣ ኢትዮጵያዊ የሆነ ግንባሩ ሲጠቁር የሚሰግድ እዚህ ጋር እህቴ ያለች በችግር ውስጥ ሆና መከራ እየጠበሳት በቀን 5 ጊዜ ሶላት መስገዳለች። ለተሰዋሳተ ማለት ነው። በዚህ ኑሮ እየጠበሳት ስትሞት ደግሞ ሲኦል እንደምገባ ሳቅ አለማዘን አልችልም። ስለማዝንም ነው ያለሽበት ስህተት ነው ማለት ሊያስከፋት ይችላል። ወደ ህይወት ሲመጡ ብዙዎቻው ወደ ክርስትናው ሲመጡ ከመጡ በኋላ ነው የሚገባቸው። እንደዛ በፊት እኮ በጣም እናደድብህ ነበር፣ ጠላ ነበር ምናምን የሚሉት
ያስቀየምኳቸው የሚመስላቸው ስለመወዳችሁ ነው። ያስቀየምኳችሁ የሚመስላችሁ ስለማከብራችሁ ዘላለማዊ ህይወትን እንድታገኙ እንድድኑ ቦልድሊ እንዲህ ስንናገር እናንተን ከመጥላት እናንተን ከማዋረድ አንጻር ሳይሆን አንዳንዴ ቶኔ ትንሽ ድምፄ እንደ አንበሳ ቅድም ሲጮህ እንደሰማው ማለት እዚህ ጋር ቦካሉ ወፈር ያለ ነው። ቀጭን ነው ባይዘ ድምፄ ወፈር ስላለ የቁጣ የማበሳጨት እንዳይመስላችሁ እናንተን በማስከፋት እናንተን በማበሳጨት ማገኘው ቤሳቤስት የለም። እናንተን በማስከፋት ምንም ማገኘው ነገር የለም። ክርስቶስ ጎበዜን ጀግና አይለኝም። እናንተ ዘላለማዊ ህይወት ብታገኙ ግን እናንተ ከሚጠብቃችሁ ፈተና፣ ከሚጠብቃችሁ ችግር፣ ከሚገጥማችሁ ወደፊት እሳት ቅጣት ትድናላችሁ። ያ ያስደስተኛል። ያን ነው የኛ ደስታ። አሁን ያለንበት እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው። ወደፊትም ደግሞ እሱን ያስጀመረን እሱ ያስጨርሰናል። እሱ ነው የሚያውቅ፣ ለእሱ ነው የሰጠነው ከላይ ላለው ሁሉን ለሚገዛ እና ይህንን ላዘጋጃችሁም ለተከታተላችሁን ከልብ እናመሰግናለን። ከታፕታፕ በማድረግ ጊፍትም እየሰጣችሁን አብራችሁላል ባይዘ ጊፍትም ከታፕታፕም በላይ ደግሞ ጊዜያችሁን ሰጣችሁ ይሄ ነገር ትክክል እኮ ነው መማር አለብን ብላችሁ ያዳመጣችሁንም ጭምር የቃላ ግድፈቶቻችንንም እያረማችሁ የሰማችሁን እንዲህ ባይባል እንዲህ እያስተካከላችሁ የተከታተላችሁ ክርስቶስ ከኔም ከእናንተም ጋር ይሁን። ክበሩልኝ። ሰላም ሁኑ። እኔም እጅግ አድርጌ አመሰግናለሁ። እፎይ፣ ይህ የመጀመሪያ ቀን ውይይታችን ነው። የቴሌቪዥን ጣቢያው ያንተም ጭምር ነው፣ ያንተና የወንድሞችህ ጭምር ነው። በአየር ሰዓቱ ላይ ዲቤት ለማድረግ የኤዲቶሪያል ፖሊሲው ስለማይመች አንተም ስለሚገባ ስለምታውቀው ነው። ነገር ግን እነሱ 7-8 ቴሌቪዥን ጣቢያ አላቸው ወጥተው እንደፈለጉ የሚናገሩበት ማለት ነው። በእኛ በኩል ግን የቴሌቪዥን ጣቢያዎቹም 2 አካባቢ ናቸው፣ የማህበረ ቅዱሳንና የቤተ ክህነቱ። እነሱም ደግሞ ይህንን የሚያስተናግዱ አይደሉም። ስለዚህ እንደ ዘመድ ሚዲያ አለኝ የምትለው እውነት ሲኖርህ እና ደግሞ እነሱ 7-8 ቴሌቪዥን ጣቢያ ከፍተው ጫና ሲያበዙብህ፣ ሁለተኛ ደግሞ በህዝብ በኩል እናንተ በእፎይ ላይ ጥያቄ አለን የምትሉ ሰዎች በጥያቄያችሁን በተደራጀ መልኩ አምጥታችሁ እሱ በቴሌቪዥን ቀርቦ ለ30-40 ሚሊዮን ህዝብ በምታዩት መልኩ በእውቀት በትህትና እንዲሁም ደግሞ በጥበብ ምላሽ ሊሰጣችሁ ይችላል ማለት ነው። አንድ እስካሁን የመጣ ነገር የለም፣ ክስም የለም፣ ስድብም የለም፣ እግዚአብሔር በሚያውቀው ማለት ነው። አየህ፣ ሰዎች ወደ ቀልባቸው ወደ እውነታቸው ወደ ህሊናቸው ሲመለሱ ተረጋግቶ የመስማት የማዳመጥ ነገር አለ። የፈለገ ጨካኝ የፈለገ አረመኔ ቢሆኑ ማለት ነው። እኔ ለእናንተ የምመክራችሁ አብዝታችሁ ጹሙ፣ አብዝታችሁ ጸልዩ፣ አብዝታችሁ እግዚአብሔርን ያዙ። ያስጀመራችሁ አምላክ ያስፈጽማችኋል። ጸጋ እንደየስጦታው ነው። ጸጋ ለእያንዳንዱ የሚሰጠው እኔ አንተን ልሆን አልችልም፣ አንተ እኔን ልትሆን አትችልም። በዚህ አጋጣሚ እፎይ ባለበት ነው የምናገረው። እፎይ ከመጀመሩ በፊት እኔን ነበረ ለምን ውሃብያ ትላለህ፣ ለምን ስልጤ ትላለህ፣ ለምን እንዲህ ትላለህ ብሎ ቪዲዮ ይሰራብኝ ነበረ ስለ እውነት እና እኔ ምላሽ ሰጥቼው አላቅም። ሲገባው ይግባው ብዬ ነበረ ምላሽ የምሰጠው። እየቆረጠ ህዝቡ ይልክልኛል። እሱ ወደ ደንበኛ የእስልምናው እምነት ተከታዮች ጠበቃ ነበር። እኔም የእስልምና ጠላት አይደለሁም፣ ግን የአጥፊዎቹ ነበር። ግን እንዴት ላስረዳ? ቅድም እንዳልኩ እዚህ እዛ አንድ ሰው ሆነ የሚረዳ ሰው ስታጣ እዛም ትነክራለህ፣ እዚህም ትገባለህ፣ እዛም ትላለህ እና አንተ መልሼ ለከሌ መልሼ እንዴት ይችላለሁ? በኋላ ላይ ግን አንተ ይሄን እውነት ይዘህ መተህ የኔን እዛ መንቀዥቀዥ የማንም ወደዛ መዳከር ይዘህ የኔን ሸክም ተሸክመ የኔን ስድብ እየተሰደብክ የኔን መሳደድ እየተሳደድ የኔን መሸማቀቅ እየተሸማቀቅ ከፊት ስትቀመጥ ግን እኔ አረፍኩ። እኔ ደስ ነው ያለኝ አሁን። ስለዚህ አንስቼ አውርቼ አላቅም። በቃ ሀሳቤን ጥዬ ምርጥ ዘበኛ ምርጥ ጥበቃ አለኝ ብዬ ነው የምተኛው፣ እግዚአብሔር በሚያውቀው። እዛ ነው እንግዲህ አንተ ስትጀምር ያው ይሄ እኮ እንደዚህ ሰድቦ ነበረ ብለው ራሳቸው ቆርጦ ላኩብኝ።
ምንድን ነው የሚመስላቸው? አሀ ብዬ ያው የሀረርጌ መራታ ነው ብለው ጓ ብሎ እፎይ ላይ እንትን ይላል። እፎይ ባልገባው ሰዓት እኔን የሰደበኝ ደሞዝ ነው የሰጠኝ። በገባው ሰዓት ሲመጣ ደግሞ እኔ ላገለግለው፣ እኔ ልረዳው፣ እኔ ልምዴን ላካፍለው ይገባል እንጂ እንዴት ብዬ ነው የምሰድበው? እንኳን የኔ ሸክም የተሸከመ ሰው ማለት ነው። ስለዚህ ይሄ መታወቅ አለበት ብዬ ነው ምላሽ የሰጣቸው። ያኔም አንተም አይተሃል። እዛ ሁለታችንም ተደዋወልን፣ ተነጋገርን። እጅግ ሲበዛ ቅን ነው፣ ቁጡም ነው፣ ደግሞ ይበሳጫል። የሚበሳጭበት ምክንያት ጫናው ነው። አሁን የሁሉ በርዶለት ደግሞ ዛሬ እንደምታየው እኔ የተለየ ልዩ ሰው ነው። ከዚህ በላይ ደግሞ መልአካዊ ባህሪ በእውነት በጣም በቃ የተረጋጋ ሆኖ እውቀትም ደግሞ እንደ ቅዱሳኑ ለቅዱሳን ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ የተሰጠው እውቀት ከእግዚአብሔር ነው። ከትል ነው የተማሩት። ትምህርት የማይገባቸው የነበሩ ናቸው። ሰዓታቱን የደረሰው አባ ጊዮርጊስን ብንመለከት እግዚአብሔር ከሰጠ ግን ሰጠ ነው። መልአኩ ቅዱስ ዑራኤል ለእነ ዕዝራ ሱቱኤል የእውቀትን ጽዋ ነው ያጠጣቸው። ከዚህ በላይ በሞገስ ከዚህ በላይ በክብር ሳትናደድ ሳትበሳጭ የዝሆን ያዞ ቆዳ ሰጥቶህ እምነትህን አስከብረህ ክርስቶስ አምላክህን አስከብረህ ቅድስት ቤተክርስቲያንን አስከብረህ በአባቶች ፋንታ ልጆች ተወለዱልሽ የሚለውን ያንን እግዚአብሔር አምጥቶ እግዚአብሔር በእናንተ እንዲገለጥ እውነት እንዲገለጥ እፈልጋለሁ። ለእስልምና እምነት ተከታይ ወንድሞቻችንም ደግሞ እናንተ ኡስታዞቻችሁ፣ መምህራኖቻችሁ የሚሰድቡት እኔ አምላኬ የምለውን እግዚአብሔርን ነው፣ ጌታዬ የምለው እግዚአብሔርን ነው፣ ክርስቶስን ነው፣ ስላሴን ነው፣ ቅድስት ስላሴን ነው፣ ቅዱሳት መላእክትን ነው፣ እመቤታችንን ነው። ስለዚህ የእናንተ ኡስታዞች የእናንተ ሊቃውንት እኛን እየሰደቡ እኛን እናውቃለን ክርስትናን እናውቃለን ብለው እናንተን ማስተማር ትተው እየፈተፈቱ ዝም እንድንል አትጠብቁ። መልስ እንሰጣለን። መጽሐፍ ቅዱስ ተበላሽቷል ሲሉ ቁርአን የተበላሸበትን ኢየሱስን ክርስቶስን ጌታዬን ዝቅ ሲያደርጉ እናንተ ነቢያችሁን መሐመድን እንደሚነካ ማወቅ አለባቸው። የኔን እግዚአብሔር ስትነኩ የእናንተ አላህ እንደሚነካ ማወቅ አለባቸው። የእናንተ መስጊድ እንደምታከብሩት የኔን ቤተክርስቲያን ብታቃልሉ ትክክል አይመጣም። ይሄ ዛሬ ወደ ሰይፍ የሚሄደው ወደ ምን የሚሄደው ዛሬ በእውቀት በትምህርት እንዲህ ከተግባባን ሰይፉም ይቀራል፣ መማማር ይጀመራል፣ እውነት ይገለጣል። እና ሲማማሩ የክርስቶስ ሰምራን የአርሴማን የእመቤታችንን የቅዱስ ሚካኤል የቅዱስ ገብርኤልን ስዕል ፕሮፋይል ፒክቸር አድርጋችሁ እስልምናን ገብታችሁ የምትሳደቡ ፕሮቴስታንቶች ቤት ገብታችሁ የምትሳደቡ ባልተጠራችሁበት ቤት ገብታችሁ የምትቀላውጡ አድቡ፣ አደብ ግዙ። ሙስሊሞችም ሆናችሁ ደግሞ ኦርቶዶክሳውያን በራሳቸው ጉዳይ ሲነጋገሩ በራሳቸው ጉዳይ ሲወያዩ በማያገባችሁ ገብታችሁ መታችሁ የመሐመድን ስም የዛህራን ስም ይዛችሁ መታችሁ የምትሳደቡ አድቡ። እንዲህ አይነት የቴክኖሎጂ እውቀት ሲከፈት ደግሞ በእውቀት ተነጋገሩ፣ በእውቀት እንወያይ፣ በእውቀት እንመካከር። ይሄ ለሁላችንም መድህን ነው። እስልምና ክርክር አይፈቅድም። አይ ግድ የለም የድሮዎቹ ተሳስተዋል፣ አሁን ግን ክርክር ይፈቀዳል ብላችሁ ከመጣችሁ መቻል ነው። እኛ እንደምንችለው ማለት ነው። እኛ እንደምንችለው መቻል ነው። ዘውልቁ ላይ የተጻፈውን እየጠቀሳችሁ ይሄ እኮ ነውር ነው ብላችሁ ስትናገሩ ኦኬ፣ እኛ አንሽረው የተጻፈ ነው። እናንተ ጋር ደግሞ እንዲህ አለ ሲባል እኛ ተሳደባችሁ ሳንል እናንተ የራሳችሁ መጽሐፍ አንብ ውስጥ ባሉ ተሳደባችሁ ማለት አይቻልም። ሁላችሁንም አመሰግናለሁ። እዚህ ውስጥ የነበራችሁት ቲክቶክ ላይ ያላችሁ ትቆዩኛላችሁ። እፎይን እዛ ባርከነው ነው እንትን የምንለው። እነ ጰላዲዮስም አሉ። እሱም ትንሽ እንዲናገር ቲክቶክ ላይ እንፈቅድለታለን፣ እዚህ መግባት ስለማይችል ነው። በቴሌቪዥን ያላችሁት ግን የዛሬው መርሃ ግብራችን ይህን ይመስል ነበረ። እፎይን ማሰናበት እንችላለን። እፎይ እግዚአብሔር ይስጥልን፣ ደህና ሁንልኝ። ከቴሌቪዥኑ ህዝቡን ተሰናበት፣ ሰላም ሁኑ በልልኝ። በሌላ ቀን እንደምትገኝም ቃል ገብተህላቸው ሂድ። እኔ ትንሽ ተናግሬ ወደ ቲክቶኩ እመጣለሁ። ከቲክቶኩ እንዳትወጣ እሺ። በጣም እናመሰግናለን ሁላችሁም በቴሌቪዥን የተከታተላችሁን፣ በተለያየ ሀገር ያላችሁ ክብረት ይስጥልኝ። በሌላ ፕሮግራም እንገናኝ። አመሰግናለሁ። ሰላም ሁኑ።
አድማጭ ተመልካቾቻችን የዘመድ ቲቪ የፊታችን መጋቢት 21 22 23 ለ3 ቀን አንደኛ ዓመቱን በዓሉን ያከብራል። በዚህ ጉዳይ ሰራዊተ ጌዲዮን አርማውን እንደምታዩት ነው። ወንድማችን ካዘጋጀ አምጣላቸው። ሰራዊተ ጌዲዮኖች ዝግጅት እያዘጋጁ ነው። ቲሸርት፣ ኮፍያ ለዘመድ ቲቪ ራሳቸው ሰራዊተ ጌዲዮን እያዘጋጁ ነው። እዚህ እፎይ ላይ እየወረደ ነው። የአንበሳ ማት የሻርክ ማት እየወረደ ነው። እሱ ነው የሚረብሻችሁ። እዚህ ያላችሁ እናገራለሁ። ሰራዊተ ጌዲዮን በዚህ መልኩ አርማው ተዘጋጅቷል። የዘመድ ሚዲያ ሰራዊተ ጌዲዮን እነዛ ዋልድባን ቀጥ ያደረጉት 86 ሚሊዮን ብር እነዛ የዝቋላ አቡነ ገብረ መንፈስ ቅዱስን ከችግር እነዛን ገዳማትን የደቡብን ያደረጉት ሰራዊተ ጌዲዮን እንዲህ አይነት ዲዛይን ተሰርቶላቸዋል። ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን አንድ ላይ ሆነው ነው እየጠበቁ ያሉት።